ወሬውን ተው። አሁን ወደ ተግባሩ እንገባ ነው። ከቁርአን አልፈልግም ብለሃል አይደለ? ስለዚህ ቁርአንን ፍታ በቃ እሺ። ከገዛ መጽሐፍህ ላይ ነቢያቶች ሙስሊሞች እንደነበሩ ቃል በቃል በመጽሐፍህ ላይ እስልምና ቀጥተኛ ሃይማኖት ነው የሚል ቃል ላሳይህ ነው አሁን። እሺ እንዲሁም ነቢያቶች እኔ ማቀው በብሉያትና በሐዲሳት ነው የማምነው እኮ አሳይሃለሁ። የገዛ መጽሐፍህ እምነትም አንድ እምነት ነው ያለው። ምንድን ነው ያለው? አንድ ሃይማኖት ነው የሚለው እኮ ኤፌሶንን አንበዋል አይደለ? አንዲት ጥምቀት፣ አንዲት ጌታ፣ አንድ ሃይማኖት ነው። ምን ሃይማኖት ነው ያለው መጽሐፍ ቅዱስ ላይ? የነቢያት ሃይማኖት ክርስትና ነው። አዎ እሺ። ከነቢያቶች መካከል አንድ ነብይ አለ እኔ ክርስቲያን ነኝ አለ። አስባችሁታል? ክርስቲያኖች ከክርስቲያኖች ሌላን ሰው ማንንም ሰላም እንዳይሉ ተብለዋል። በክርስቶስ ትምህርት የማይኖርን ሰው ሰላም እንዳትሉት በቤታችሁም እንዳትቀበሉት ብሏል። ክፈት ማስተማር ሌሽ አንድ ሙስሊም አንድ ክርስቲያን ተርቦ ብታገኙ ማብላት ይችላል። የእናንተስ መጽሐፍ ይሌለ ያላ እኛ ጋር እሺ አሳይኝ አለ አሳይኝ። አይ እኔ ስለ ቁርአን የማውቀው ጉዳይ የለም ግን ሰምቻለሁ። አይ ጌታ ሰው ይሄን ይመስላል። ለማንኛውም እሺ ሲጀመር ቁርአን ምኑና ምኑን ይዤው ነው ሲጀመር አረበኛው ነው ወይስ አማርኛው ነው የሚገባኝ? እዛም ቁጥሩ ራሱ ተርታ የለው ምን የለው እንዴት አድርጌ እንዳነበው ነው እሱ። ክርስትና መቼ ነው የመጣው የሚለውን እንደ ክርስትና መዝን፣ እስልምና መቼ ነው የመጣው የሚለውን እንደ እስልምና መዝን። ፍትሃዊ ሆኜ ለመዝንልህ ታዳምጣለህ? እሺ አይደለም እኔ የምልህ አሁን መጽሐፍ ቅዱስ ከመጽሐፉ ፊት ቁርአን የለም ነው። ምን ትላለህ እዚህ ላይ አለ? እሺ ቁርአን የመጣው ከማን ዘንድ ነው የሚለውን ስናይ ጊዜ ቀድሞ የነበረ ነው ከክርስትና በፊት። ከማን ዘንድ ነው ታደርገኛለህ? ለምን ትረብሸናለህ? ማስረጃ ስጠኝ። አሁን ሙስሊሞች ነው ላልከኝ አንተ ማስረጃ ያው አሳየን። ምን ትላለህ? በዚህ አሳየን ላይ ሐሳብህን ስጠሽ በቃ። አንተ በአማርኛው መጽሐፍ ቅዱስ ላይ ካለ አንተ እኮ ወደ አማርኛ ቀይረን አሳየን እኮ ጌታ ሰው ያው ዕብራይስጥ ነው በቃ ልመልስ አንተ እሺ ምን ታድርግ? አንድ ደግሞ አንድ አንተ የምታወራው በቁርአን አስተምሮ የምታወራው ነገር እኔ አሁን አይገባኝም። አሁን እኔ ያየሁትን ነው ቁርአን ገልጦ ነው ያሳየኝና አለ ቁርአን ላይ ታቦት የሚል አለ። ታቦት ደግሞ እንደምትለው ሳጥን ሳይሆን ታቦት ቃል ኪዳን ነው። ሳጥን ነው እንዳለኝ ከሆነ ማለት ነው። ካንተ በላይ የሆነ መስጊድ ገብቶ አዛን የሚያደርግ ትልቅ የሙስሊም ሽማግሌ ነው እኔን ይሄን ገልጦ ያሳየኝም ያስረዳኝም። ስለዚህ አንተ ልትክድ አችልም። ይኸውልህ ባለፈውም የሆነ ጥያቄ ጠይቄ ነበር። ኢሳ የማርያም ልጅ የናይላት ነው ጠይቃስ አልመለስ ካንተ የሚበልጥ እኔን አይበልጥም። ልጅ ነው አንቺ የነገርሽን ሰው አይበልጠኝም። ነገር ሚውት አታርገኝ፣ አትበላለጥ። እሺ ችግር የለውም እኔ አላቅም ግን አንዴ ሚውት አድርጊ። ቁርአን ላይ ታቦት አለ ብሎ የክርስትናን ታቦት የነገራት ቄስ ማን ነው? ሼህ ካለ ወላሂ ላዚም ከነዚህ እዚህ ከሚጽፉት አይሻልም። ማሽቶሻ ሳጥን ነው ማስረጃ ለሳይሽ አጥቼ ሳጥን እንጂ ሌላ አይደለም። የማድረስ ኃላፊነት ነበረባቸው። ለዓለም ህዝብ አድርሰዋል መልእክታቸውን። የሚገርም የኢትዮጵያ መንግስት ሁሉ ደርሶታል መልእክታቸው። እስልምናን ተቀብሏል። ማስረጃ ሁሉ ላሳይ እችላለሁ። አየህ ወደ ተለያዩ ሀገራቶች ደብዳቤያቸውን መልእክታቸውን እስላምን ጥሪ አድርገውላቸው ልከውላቸዋል። በርካቶች ተቀብለዋል። ያልተቀበሉም አሉ። መልእክቱ ደርሷቸው እውነት ነው ሙሐመድ ይዞት የመጣው ብለው መስክረውም ስልጣናችንን እንዳንነጠቅ ብለው በዚያው ስልጣናቸውን ይዘው የቀሩ ሰዎችም አሉ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ አንጻር ነው ከሰሩት ስራ ነው መታየት ያለበት ካልክ የመጀመሪያ እንዳውም እሱ ነው። ሁሉም ሲላክ የነበረው ለወገኖች ነው። ወደ ገዛ ወገኖች መጣ ነው የሚለው። ከእስራኤል ቤት ሆነው ወደ ጠፉት በጎች በጋር አልመጣሁም እያለ ይናገራል። እና ይህ ነው ነቢያቶች ሲላኩ ጊዜ ለየአካባቢያቸው ሲላኩ ነበር። ነቢ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ህዝብ ነው የተላኩት። ይሄ ነው አንደኛው። ሌላኛው ነገር ምንድን ነው ከተባለ ነቢያችን የሁሉም ዘመናት መጽሐፍቶች ለዘመኑ ላለው ህዝብ ነበር መተዳደሪያ ተደርገው የተሰጧቸው። ቁርአን ግን በነቢ ሰለላሁ ዐለይሂ ወሰለም ዘመን የሚያልቅ ነገር አይደለም። ለእርሳቸው የመጣው የስራቸው ይዘውት የመጡት ህግና ስርዓት እስከ ዘመኑ ፍጻሜ ድረስ ለሚመጣ ህዝብ የመጣ ህግና ስርዓት ነው። ጊዜያቶች ዘመናቶች በተቀያየሩ ቁጥር በዚህ ህግና ስርዓት ሰዎች ይተዳደሩ ዘንድ አምላክ አላህ ሱብሓነሁ ወተዓላ ወስኗል። ከእርሳቸው ዘመን እስከ ዘመኑ ፍጻሜ ድረስ የሚመጣ ህዝብ ሁሉ የእርሳቸው ተከታይ ሆኖ ይቆያል ማለት ነው። አሁን ነብይ የለም አይደለ? ነገር ግን ይህ ዘመን የእርሳቸው ዘመን ነው። እስከ ዘመኑ ፍጻሜ ድረስ ለዘመኑ ፍጻሜ የሌለው ነብይ እርሳቸው ናቸው። ለመንግስቱ ስፋትም የለው እንዳለ የዓለም ህዝብ ሁሉ የእርሳቸው ተከታይ እንዲሆን ወስኗል አምላክ አላህ። ልክ እንዲሁ ዘመናቸው ፍጻሜም የለውም እስከ ዘመኑ ፍጻሜ ድረስ ነው። አለቅነትም በጫንቃቸው ላይ ተደርጎላቸው ነበር። ይሄ ከተአምራቸው መካከል አንዱ ተአምር ነው። አለቅነት ማለት አምላክ በነብያት መካከል በሰው ዘር ላይ የመረጠባቸው መምረጫው እሱም የነብይነት ማዕረግ ነው አይደል?
ነቢያችን ሰለላሁ ዐለይሂ ወሰለም በጫንቃቸው ላይ የነቢያት መደምደሚያ የሚል ማህተም ነበራቸው። የሚገርምህ ይሄንን እዩልን እናረጋግጡልን እያሉ የክርስቲያን መንግስታቶች ወደ ነቢዩ ሙሐመድ ደብዳቤ ሊልኩ ነበር ሰለላሁ ዐለይሂ ወሰለም። አለቅነት በጫንቃው ላይ የተደረገለት ነቢይ ነው ተብሎ ተገልጿልና እስኪ በጫንቃው ላይ ሄዳችሁ ይሄን አለቅነት ማዕረግ የነቢያት መደምደሚያ የሚለውን ተመልከቱ ይሏቸው ነበር። ከሮማ የሮሜ ሰዎች የሮማው ንጉስ ሄረክል የተባለው ይሄን ደብዳቤ ልኳል። ሰራዊቱን ልኮ ደብዳቤው በመጣለት ጊዜ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ እስልምና ና የሚል መልእክት ሲመጣለት ጊዜ አለቅነት በጫንቃው ላይ ይደረግለታል ተብሏል እና እዚህ ሄዳችሁ ጫንቃውን ተመልከቱልኝ ብሎ ወታደሮቹን ላካቸው። ሂደው አይተናል ብለው አረጋግጠው ነግረውታል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ እንደላኩ ታውቃለህ? ሐዲስ ላይ አላሳያለሁ። ወደ ሮሜ ሰዎች ደብዳቤ ልከዋል። የሮሜው ጳጳስ ተቀብሏል እስልምና። የሮሜው ንጉስ ሄረክል የተባለው ሙሐመድ እውነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም አምኖ ነበር፣ መስክሮ ነበር። ነገር ግን ስልጣኔ እንዳንነጠቅ በሚል ያን ነገር ሳይቀበል እንደቀረ ይናገራል ሐዲስ ላይ። ይሄ ሁሉ ማስረጃው አለ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳጠቃላይ ለአንድ መንደር ሳይሆን ለዓለም የተላኩ ነቢይ ናቸው። ሌላው ያደረጓቸው ድንቅ ተአምራቶችን ስናይ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም እሺ መናገር የምትፈልግ ከሆነ ተናገር። አቤል ከተአምራት አቤት። እሺ አሪፍ ነው፣ አሪፍ ነው። ብዙ ለማስረዳት ሞክረሃል፣ ግን ቢሆንም እንደምረዳው አንተ አሁን ስታወራው እሱ እውነተኛ ነብይ መሆኑን መላእክት መቼም የጻፉትን ለሚጻፉ ሰዎች መላእክት የነገረውን ነው የሚጽፉት። አሁን ከእሱ በፊት ያሉትን ነቢያቶች ማንም የጻፈ አይደለም። ገብቷል? አሁን ለኢየሱስ ክርስቶስ ከእሱ በፊት ያሉት ነቢያቶች ብዙ ነቢያቶች እንደሚመጣ ጽፏል። ገብቷል? ኖርማሊ እንደሚመጣ ከእሱ በፊት ያሉ ነቢያቶች ትክክለኛ ጽፏል። ግን ማን ነው ለእናንተ ነቢይ? ለሙስሊም ነቢይ ማለት ነው ማንም የጻፈ የለም። እሱ ራሱ ነው የጻፈ። እሱ ሆኖ እያለም ቀጥሎ ደግሞ አንተ ራስህ አሁን ስታወራው ከኔ ጋር ሳይሆን መጀመሪያ ስታወራው ኢየሱስ ክርስቶስ በመጨረሻው ጊዜ እንደሚመጣ ነግርሃል እና በቃል እንደተወለደም ታውቃለህ። ካላወቅ ደግሞ እነግርሃለሁ። ግን እናንተ ነቢይ እንደኔ ከሰው ተወልዶ ገብቷል፣ ሞቷል፣ ተቀብሯል። በመጨረሻ ቀን ደግሞ ፍርዱን ይቀበላል። ያንን ሰው ከኢየሱስ ክርስቶስ ማብለጥ መሞከር ኃጢአት ነው፣ እንኳን ሐራም ነው ብዬ ነው የሚያስበው። እንዴት ሆኖ ሊበልጥ ይችላል? ሞቷል፣ ተቀብሯል እናልከው እና ሰው ከሆነ መሞት መቀበር ግዴታ ነው። አይዋ፣ ስለዚህ ኢየሱስ ሰው ነው ማለት ነው። ከዛው ሞቶ ተቀብሯል፣ ተነስቷል እኮ ኢየሱስ ክርስቶስ። እሱ ወደ እሱ ወደ መነሳቱ እንመጣለን። ግን ሞቶ ተቀብሯል ማለት የሰው ባህሪ ነው ወይንም ዝቅ ያደርጋል? ኢየሱስ ማለት ሞቶ ተቀብሯል አይደለ? ወይንስ ሞቶ አልተቀበረም? እሺ ካልከኝ የእናንተ ነቢይ በእርግጥ ጊዜው ደርሶ አልተቀበረም። ቆይ ልንገሪ እኮ ነው ኢየሱስ ክርስቶስ የሞቶ እንደተቀበረ ልንገሪ እኮ ነው እኮ። ሞቶ ተቀብሯል አልተቀበረም? ኢየሱስ ልንገሪ ሁሉ እንደዚህ አታውሪ። ልንገሪ እኮ እኔ እናንተ ነቢይ ጊዜው ደርሶ አርጅቶ እንደሰው ሆኖ ሞቷል። ኢየሱስ ክርስቶስ ግን ተሰቅሎ ነው የሞተው። ሞቷል። ሞቶ ተቀብሯል አልተቀበረም? አንተ ሞቶ ተቀብሯል የሚለውን ቃል ስላነሳ ሞቶ ተቀብሯል አልተቀበረም ኢየሱስ ነው ጥያቄው። ኢየሱስ ክርስቶስ ሞቶ ተቀብሮ ተነስቷል። ምንም እንትን የምናደርገው ነገር የለም። ወደስ ልዳለንሽ ተሰቅሎ ምን አለ? ሰይጣን አስገርፎት ነው አይደል ኢየሱስ ክርስቶስን ያሰቀለው? ሰይጣን ያስገርፈው አይደል ኢየሱስን? አቤል ሰይጣን ነው አስገርፎ ያሰቀለው አይደል? አቤል ሰይጣን ነው አስገርፎ ያሰቀለው አይደል ኢየሱስን? ጌታ ሰው ላይ በራሱ ጊዜ ወረደ። አሁን አሳያችሁ። ሰይጣን ያስገረፈው ሰይጣን ነው ወስዶ ሰይጣን አስገርፎ ነው ያሰቀለው ነው ላሳያችሁ።
በራሱ ፈቃድ ምናምን ይላሉ። አይደለም ሰይጣን ነው ያስገረፈው። በቃ ላሳያችሁ ነው አላ አንዴ ያሳያችሁ ወይ ለዛራት ሱፐር ማርኬት ዝገት ምን ያለ አልሆይ እሽራሳው ማሳት አሻክ ቢላሽ እሺ ከገባችሁት መካከል ክርስቲያን አለ? እሺ ኑ ተመልከቱ። እዚህ ጋር አንዴ የገዛ መጽሐፋችሁ ላይ ነገረ ማርያም ምዕራፍ 3 በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳውሮ ወልደ እግዚአብሔር ኢየሱስ ክርስቶስን ያስገረፈ ያሰቀለ ማን ነው? ልጆች ሰይጣን ነው። 4 ነጥብ። ያሰላ ወልደ እግዚአብሔር በመለኮት አልሞተም ይሏቸዋል አይደለ? በስጋ ነው። ወልደ እግዚአብሔርን ያሰቀለው ያስገረፈው ሰይጣን ነው። ሰይጣን ሊመሰገን ይገባል። ሰይጣን ሊመሰገን ይገባል። ምክንያቱም ሰይጣን ባያሰቀለው ኖሮ ኢየሱስ ክርስቶስን መዳን የለም ነበር። ታቻላል። ያስገረፈው ያሰቀለው ማን ነው ከተባለ ኢየሱስ ክርስቶስን ሰይጣን ነው። ያው ነገር ግን ሰይጣን ተክዷል። ይሄን ትልቅ የደህነት ስራ ሰርቶ አሰቅለው አስገርፎላቸው እንደገና ሰይጣን ካዱት። ልጅ ሰይጣን አራተኛ ስላሴ መደረግ ነበረበት። ሆይ አውዙ ሰላም ነው። ምን ሰላም አለ? ኢየሱስ ክርስቶስ በምድር ላይ ሰላምን ለማምጣት የመጣው አይምሰላቸው ሰይፍን እንጂ እያለ ምን ትላለህ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን ላመጣ ነው የመጣሁት አለ ኢየሱስ ክርስቶስ። ልጅን ትርጓሜውን ታውቀዋለህ ወይስ ጥሬውን ይዘህ ነው ወይስ ትርጓሜውን ታውቀዋለህ? እኔ ቃል በቃል ነው ማሳየህ መጽሐፍ ላይ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ትርጓሜ ያለው መጽሐፍት እንደዚህ በዚህ ዓለም ላይ እንትን የተባለ ሳይሆን የእግዚአብሔር ቃል ስለሆነ ሁሉም ነገር ትርጓሜ ያለው። እሺ ትርጉም ትነግረናለህ። ነገር ግን ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣሁ እሺ እንደዛ ከሆነ ሰላሜን እሰጣችኋለሁ የሚለው እንዴት ታደርገዋለህ? እንዴት ታየዋለህ? እኮ ሲጋጫል መጽሐፍ ቅዱስ ሲጋጫል ያምራህ ቃል አይደለም ማለት ነው እኮ። እንደዛ አንተ እንዲያው ዝም ብሎ ማንኛውም ሰው ብድግ ብሎ እንደፈለገው የሚተረጉመው ሳይሆን ሊቃውንት አባቶቻችን የተጻፈውን በመንፈስ ቅዱስ ስለሆነ የሚተረጉሙትም እነሱ ናቸው። መጽሐፈ ትርጓሜ ለምን አታነብም አንተ? ምን ብለው ተረጎሙት? ንገረን፣ ችግር የለም። አይ እኔ አላውቅም። በእርግጥ ስታውቅ እሺ ኢየሱስ ክርስቶስ ለምንድን ነው ህፃናቶችን ግደለው ያለው? ኢየሱስ ክርስቶስ ለምንድን ነው ህፃናቶችን ግደለው ያለው? እግዚአብሔር አላለም። ምን ጋር ያለው? እናላሳየሽ። አንተ ክፉን በቃ የምትመኘው ክፉን ነገር ነው እንዴ? ህፃናቶች ወደ እኔ መጡ ዘንድ አትከልክሏቸው አለ እንጂ ግደሏቸው አላለም ብሏል። ላሳየህ ነው። አብሽር እኔ ጥያቄ አልጠይቅህ። እሺ ትጠይቃለህ። አብሽር። ያው እነዚህ ጋር የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ ትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ምን አድርግ ይላል? ቁጥር አንድ አንብብልኝ። ቁጥር አንድ ሳሙኤል ሳኦልን አለው፣ በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። እግዚአብሔር የበቀል አምላክ ነው። ስለ ጠላት ነው እያለ ያለው። እኮ አዳምጥ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ ትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና ግመሉን፣ አህያውን ግደል ይላል።
ህፃናቶችን ግደሉ አይልም ብለህ ነበር። ህፃናቶችን ግደሉ ይላል እግዚአብሔር። ምን ትላለህ? እዚህ ጋር እያለ ያለው ምንድነው? ስለ ጦርነት ነው። ጦርነት ገብተው ነው አይደለ? አይደለም፣ ጦርነት የሚል ቃል የለም እዚህ ጋር። ከላይ ኋላ አማሊቅ ምን ናቸው ታዲያ? ጠላት አይደሉም? አማሊቅ እንግዲህ ጣዖትን የሚያመልኩ ናቸው አይደለ? ለጦርነት አላነሳም አውዱ እያልኩህ ነው። እሺ አማልክ ምን ናቸው? እስቲ ንገረኝ አንተ እንግዲህ እንደምታውቀው ንገረኝ። አማልክ ማለት እንግዲህ ጣዖትን የሚያመልኩ ህዝበ እግዚአብሔርን የሚያባርሩ ናቸው አይደለ? ስለ ጦርነት ነው እያለ ያለው እዚህ ቦታ ላይ አሁን አማሊቅ የሚለው ስለተነሳ ጦርነት ነው የሚል አውዱ ላይ የለም እዚህ ጋር የጌታ ሰው። እሺ አማልክ ምን ነው? ወደ እሱ እንመጣለን። ህፃናቶችን ግደሉ አይልም መጽሐፌ ብለህ ነበር ይላል አይልም? በመጀመሪያ እርግጥ ነው በብሉይ ኪዳን ጠላት አለባቸው፣ አምናለሁ ጠላት እንዳለባቸው። በአዲስ ኪዳንስ ግደሉ እረዱ አላለም ኢየሱስ ክርስቶስ? አዎ በአዲስ ኪዳን ፍቅር ነው። ክርስቶስ አምላካችን ፍቅርን ነው የሰበከን ያስተማረንም። እኔ እንድነግስባቸው ያልወደዱትን ጠላቶቼን እረዷቸው ብሏል ኢየሱስ አዲስ ኪዳን ላይ። ላሳየህ። እሺ አይዋ እንደሱ ነው የሚባለው። እኔ አንተ ለምን አንተን አልጠይቅህም? ቆይ አንተ ለምን ነው የማትጠይቀው? አብሽር ትጠይቃለህ። ያው እና ኢየሱስ ክርስቶስ እዚህ ጋር ምን አለ? ያው ሉቃስ ወንጌል ላይ ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጣቸው፣ በፊቴም እረዷቸው። ያ ሰላም እስቲ ካዘርኩት በኋላ እስኪ ለምን ትላለህ? ያ አንተ በቃ ነጥብ የምታደርገው የሆነች አንድ ጥቅስም ብቻ ነው። 50 ጥቅስ ላይ ነው። አንድ ጥቅስ ብቻ አይደለም፣ ብዙ አሳያለሁ ገና። ያውና ግን እዚህ ጋር ኢየሱስ ምን አለ? ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶቼን አለ ወደዚህ አምጣቸው። ሀያ አድርግልኝ። ትንቢተ ኢሳይያስ እኮ ነው። ትንቢተ ኢሳይያስ ነው የሚለው። ኢሳይያስ አይደለም፣ ከታች ያለው ነው። ሉቃስ ወንጌል ምዕራፍ 19 ቁጥር 27 ነው የሚለው። ያው ከታች የታለ? ያው ከታች የሉቃስ ወንጌል ምዕራፍ 19 ከ27 25 ላይ አድርገው። ይሄንን ወንጌሉን ማለት ነው 25 ላይ አድርገው። ስለምን እንደሚል ለማወቅ ፈልጌ ነው እኔ። አንተ አንዷን እንትኗን ቁርጥ አድርገህ ነው የምታመጣው። አብሽርሽ ስንት ላይ አድርግልህ? 25 ያ አንብበው። እነርሱም ጌታ ሆይ 10 ምናን አለው አሉት። እላቸዋለሁ ላለው ሁሉ ይሰጠዋል፣ ከሌለው አዳምጥ እንጂ አትበለው። አዳምጥ በትክክል። እነርሱም ጌታ ሆይ 10 ምናን አለው አሉት። እላቸዋለሁ ላለው ሁሉ ይሰጠዋል፣ ለሌለው ግን ያው ያለው እንኳን ይወሰድበታል። ነገር ግን አለ ኢየሱስ፣ ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም እረዷቸው። ያ ይሄ ብቻ አይደለም። በክርስቶስ ትምህርት የማይኖርን ሰላም አትበሉት ይላል፣ በቤታቸውም አትቀበሉት ይላል። አሁን አንተ ሙስሊሞችን ሰላም ማለት አትችልም። በክርስቶስ ትምህርት የማይኖርን ሰላም አትበሉት በቤታቸው። የኛ መጽሐፍ አይደለም ላሳየህ። አብሽር ጋር ዛሬ ብዙ ነገር አስደንግጬ ነው የምትሄደው። ለማንኛውም ሰላም እንዳትሏቸው የሚለው ነው። ላሳየህ። አብሽር እሺ አዲስ ኪዳን ከአንድ ጊዜ አንደኛ ያው እነዚህ ጋር ምን ይላል?
ይታያል። ያ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት አለ። ሰላም ብትሉ ያው መጽሐፍ ቅዱስ ላይ ማንም ወደ እናንተ ቢመጣ ተብለሃል። ወደ ክርስቲያኖች ሁለተኛ ዮሐንስ ምዕራፍ 1 ቁጥር 10 ሁለተኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ ማንም ወደ እናንተ ቢመጣ አለ ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት። ሰላም ብትሉ የክፉ ስራ ተካፋይ ትሆናላችሁ ይላል። የዚያ ሰው ኃጢአት ተካፋይ ትሆናላችሁ። ምን ይላል? ሰላም የሚለው ሰው በክፉ ስራው ይካፈላልና አለ። ያ ሰላም አስባችሁታል? ክርስቲያኖች ከክርስቲያኖች ሌላን ሰው ማንንም ሰላም እንዳይሉ ተብለዋል። በክርስቶስ ትምህርት የማይኖርን ሰው ሰላም እንዳትሉት፣ በቤታችሁም እንዳትቀበሉት ብሏል። ክፋት ማስተማር ሌሽ አንድ ሙስሊም አንድ ክርስቲያን ተርቦ ብታገኙ ማብላት ትችላለ። የእናንተስ መጽሐፍ የለ ያለ እኛ ጋር አሳይኝ አለ አሳይኝ። አይ እኔ ስለ ቁርአን የማውቀው ጉዳይ የለም፣ ግን ሰምቻለሁ። ጌታ ሰው ይሄን ይመስላል። ለማንኛውም እሺ፣ ሲጀመር ቁርአን ምኑና ምኑን ይዤው ነው? ሲጀመር አረበኛው ነው ወይስ አማርኛው ነው የሚገባኝ? እዛም ቁጥሩ ራሱ ተርታ የለው ምን የለው፣ እንዴት አድርጌ እንዳነበው ነው እሱ። ያው የማውቀው ያላነበው መጽሐፍ ይናገራል። አንብቤ አላውቅም ግን ስላላነበው እኔ ገና ቁርአን ሳወርደው ይምታታብኛል። ወደ ግራ ይሁን ወደ ቀኝ የሚሄድበትንም አላውቀውም። በአማርኛ የተተረጎመው ነው ምንም አይገባኝ። ያ ካለ ጠይቃ። እሺ ሰላም አለይኩም ይደረጋል። በተጨረሰ ማንም ስምህ ዘለቀ ነው? ስማ ጠይቅ። ከመሐመድ ውጭ እስልምናን የሰበከ ነብይ አለ? መሐመድ ካለው ውጭ ማለት ነው። አብሽራ መሐመድ ካለው ውጭ ነው። አዎ አንዳል አላሳየሽ። እሺ በገዛ መጽሐፍ ላይ እስልምናን የሰበኩ ነብያቶችን ማሳየህ ነው። አራቶ ታያለ ባሳየት ጀመር። ቁርአን የመጣው በ600 ዓመተ ምህረት ነው። መጽሐፍ ቅዱስ ተጻፈ በኋላ እንዴት ተጻፈ ይችላል? ሲጀመር ቁርአን ስለ ክርስቲያኖች ይላል እንጂ ክርስቲያኖች ስለ ሙስሊሞች የሚሉት ነገር የለም። ምክንያቱም ኋላ መጥ ስለሆነ ማለት ነው። እሺ ጎበዝ፣ ወሬውን ተው። አሁን ወደ ተግባሩ እንገባ። ከቁርአን አልፈልግም ብለሃል አይደለ? ስለዚህ ቁርአንን ፍታ በቃ። እሺ ከገዛ መጽሐፍህ ላይ ነብያቶች ሙስሊሞች እንደነበሩ ቃል በቃል በመጽሐፍህ ላይ እስልምና ቀጥተኛ ሃይማኖት ነው የሚል ቃል ላሳይህ ነው አሁን። እሺ እንዲሁም ነብያቶች እኔ ማቀው በብሉያትና በሐዲሳት ነው የማምነው እኮ አሳይሃለሁ። የገዛ መጽሐፍህ ቃል በቃል እምነትም አንድ እምነት ነው ያለው። ምንድን ነው ያለው? አንድ ሃይማኖት ነው የሚለው እኮ ኤፌሶንን አንበዋል አይደለ? አንዲት ጥምቀት፣ አንዲት ጌታ፣ አንድ ሃይማኖት ነው። ምን ሃይማኖት ነው ያለው መጽሐፍ ቅዱስ? የነቢያት ሃይማኖት ክርስትና ነው። አዎ እሺ፣ ከነቢያቶች መካከል አንድ ነብይ አለ እኔ ክርስቲያን ነኝ አለ። እግዚአብሔር እንደሚያመልኩ አመጣልሃለሁ። ማንን ያመልካል? ዮናስን ለዳዊት ሃይማኖት ነው የጠየቅናለ ነው። እኔ ክርስቲያን ነኝ ያለ ነብይ አለ? በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል አይደለ? እነሱም እግዚአብሔርን ሲያመልኩ ነው የኖሩት። እኛም እግዚአብሔርን ነው የምናመልከው። ማንን ታመልካለህ አይደለም ጥያቄው። መጀመሪያ እምነት ማለት ምን ማለት ነው? አንተ እስቲ እኔ ክርስቲያን ነኝ ያለ ነብይ አለ ወይ ነው አሁን ጥያቄው። በቃ እሱ የለም በቃ መልስ አለ ለፈ። ሁለተኛ ክርስትናን ተከተሉ ብሎ የሰበከ አንድ ነብይ ያለ መጽሐፍ ቅዱስ ላይ? አዎ እነ ዳዊት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ጽፈው አልፈዋል አይደለ? ወደፊት ለሚመጣው ክርስትና ሃይማኖትን ተከተሉ ያለ ነብይ ያለው የመጽሐፍ ቅዱስ ላይ? ነገርኩህ እኮ እምነታችን አንድ ነው። የነቢያትን እምነት ነው እኛ የምንቀበለው የምንይዘው። የአብርሃም የይስሐቅ የያዕቆብን አምላክ ነው የምናመልከው እግዚአብሔር። ማንን ታመልካለህ አይደለም የጌታ ሰው ጥያቄው። ክርስትና ሃይማኖትን ተከተሉ ብሎ የሰበከ ነብይ ያለው የመጽሐፍ ቅዱስ ላይ?
ነገርኩ እኮ ብሉያትና ሐዲሳት ታዲያ የማን ነው? ነቢያት አብርሃም፣ ይስሐቅ፣ የማን ናቸው? እሺ መጽሐፍ ቅዱስ ላይ የምጠይቀኝ ስለ እምነት ነው አይደለ? ሃይማኖት ማለት መጀመሪያ እኮ ነቢያት አብርሃም፣ ይስሐቅ ክርስትና ሃይማኖትን ተከተሉ ያለ ነብይ አለ የለም? እሱ ሰማኝ እንገር እኮ እየሰማህ ነው። እባክህ ጥያቄውን ትኩረት አድርግ። እሺ ልጠይቅህ። ጠይቅ። ሃይማኖት ማለት መጀመሪያ ምን ነው ንገረኝ። ሰዎች ሃይማኖት ማለት አምላክ በነቢያት በኩል የሚደነግገው የሚከተሉት የሆነ መንገድ ማለት ነው። ያ ደግሞ እስላም ብቻ ነው። እሱን ላሳየህ ማስረጃ። እኛም የምንቀበለው ብሉያትንና ሐዲሳትን እግዚአብሔር ለሰው ልጆች የሰጣቸው ወደሱ ትእዛዝ የምንቀርብባቸው ብለን ነው የምናምነው። ብሉያትና ሐዲሳት ማለት ነው። እግዚአብሔር አምላክ በነቢያት በኩል የደነገገው ሃይማኖት ምንድን ነው? ክርስትናን ተከተሉ ብሎ እግዚአብሔር አዟል ወይ? የለም። እሺ ነቢያቶች ክርስትናን ተከተሉ ብለዋል ወይ? የለም። እሺ ከነቢያቶች መካከል አንድ ነብይ እኔ ክርስቲያን ነኝ ያለ ወይ? የለም። እሺ ከመጽሐፍ ቅዱስ ጸሐፊዎች አንድ ነብይ እንዳው ለታሪክ ጠቅሶ አከሌ ነብይ ሙሴ ክርስቲያን ነው ያለ ወይ? የለም። እምነት ተብሎ ሆነ ነብያት ተጠቀሰም ነው። አንተ የምትለው ሰው እንዴት ነው የሚከተለው? በራሱ እግዚአብሔር ነው እኛ የምንከተለው። የምናመልከው አምላካችን እግዚአብሔር ራሱ። ሃይማኖት ማለት እኮ ራሱ እግዚአብሔር እኮ ማለት ነው። እግዚአብሔር የገለጠው እውነት ማለት ነው እኮ። እግዚአብሔር ይሄን ክርስትና የሚባልን እውነት ገልጦታል ወይ? ለሰዎች ክርስቲያን ሆኖ ብሎ አዟል ወይ? ዮናስ ለምሳሌ አንተ ምን ነህ ባሉት ጊዜ ምን ነው የመለሰው? እኔ ክርስቲያን ነኝ፣ እኔ ሰማይና ምድርን የፈጠረውን እግዚአብሔርን ማመልክ ነኝ ብሎ። ይሄ እምነት አይደለም ወይ? አይደለም። የጌታ ሰው አመለከው እግዚአብሔርን እርሱ ክርስቲያን ሆኖ ብሎ አዞሃል ወይ? ይሄን ሃይማኖት ተከተል ብሏል ወይ? ለምሳሌ ልንገርህ። እሺ እኛ ጋር ነው ይሄ መልስ ያለው። ወላሂ እናንተ ጋር እምነት ምን ነው ለእናንተ? ቆይ ለሙስሊሞች ምንድነው እናንተ የምትረዱት? እንዴት ነው እምነት ብሎ ማለት? አምላክ በነቢያት በኩል የሚደነግግላቸው የሆነ መንገድ ነው። ይሄ ደግሞ ኢስላም እንደሆነ አምላክ አላህ ራሱ ሲናገር ስለ ነቢያት እኮ ነው ተጠቅልህ። እምነት ማለት እንግዲህ እኛ ሃይማኖት ነው እኛም እንደምናውቀው እኮ ያን ሃይማኖት ልንገውታል ወይ? እግዚአብሔርን ማምለክ ማለት ነው እምነት አይደለም። ተሳስተሃል። ለማንኛውም እግዚአብሔርን የምትከተል ብትሆን ኖሮ እግዚአብሔር ክርስቲያን ሆን ሳይለህ አንተ ክርስቲያን ባልሆንክ ነበር አላለህም። ስለዚህ ክርስቲያን መሆን ስህተት ነው ማለት ነው። እግዚአብሔር ስላለ ብሏል። የቱ ጋር ነው አዟል? ክርስቲያን ሆነ ያለው የቱ ጋር ነው? የማርቆስ ወንጌል ምዕራፍ 16 ላይ ነው ያለው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቶች አድርጓቸው። የለም አንተ መጽሐፍ ላይ ላይኖር ይችላል። ማርቆስ ላይ እንደዛ የሚል የለም። መጨረሻ ላይ ማቴዎስ ወንጌል እንግዲህ ህግና አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቶች አድርጓቸው። ማቴዎስ ወንጌል ምዕራፍ 28 ቁጥር 16 ላይ ነው ያለው። የት እንዳለ እንኳን እኛ ነው የምንነግራቸው አይደለ? ለማንኛውም ክርስቲያን ሆኖ የሚል ቃል እዚያ ላይ የለም። እንዳይደክም ይበቃል። እሺ ሻይ እየጠጣ እስከዛ ድረስ ከላይ ተስፋ ያወራ። ተስፍነት አንተ መልስልኝ። አንተ መልስ መገራ መሸጠየኩ ታደርገልሽ ተው እንጂ። ሰላም አለይኩም። አንዴ ምን ታደርጉ ልጆች ትጠይቃላችሁ። ተስፋ ያለህ ከላይ ተስፋ የለም። እሺ ሁሴን ሆይ እሺ ለምን ነው ጥያቄ ካልጠይቅ ሙት የምትነካኝ ነው የምልህ። አዳም ትንሽ አዳምጥና ትማራለህ። እንዴት አድርገህ እንደሆነ አይ ችግር የለም ልጠይቅህ። እኔ ጠይቅህ አንተ መልስልኝ። በቃ ጥያቄ ብቻ ነው። እኔ በአራት ነጥብ የምዘጋው። አይሽ ጠይቅሽ። ሜታ ታድርጉት። ጠይቅ። ሜቱን አንሱላት። ሜቱን ማንሳት አይቀርም። አንሱላት ልጆች። በቃ ተስፋዬ ጠይቅሽ። ተስፋዬ ጥያቄ አለ እስልምና ላይ? አዎ ጥያቄ አለ። ጥያቄ ምንድን ነው? እሺ አሁን ቀጥዬ የምጠይቀው ለምሳሌ በእስልምና ይመስለኛል ከተውራት በፊት ዘቡር በሰዓቱ ለነበሩ ህዝቦች ወረደላቸው ተብሎ በእስልምና አስተምሮ ይሰጣል። ቀጥሎ ደግሞ ተውራት በሰዓቱ ለነበሩ ህዝቦች ወረደላቸው። አሁን ላለነው ህዝቦች ደግሞ ቁርአን ወረደልን ተብሎ ትምህርት ይሰጣል በቁርአን አይደለ? እውነት ነው። ከተሳሳትኩ አርመኝ። እውነት ነው። ትክክል ነው። አዎ ስለዚህ አሁን ዘቡር እንደገና ኢንጂን አልፌዋለሁ ይቅርታ። እና
ተውራትና ኢንጂል የሚባሉ መጽሐፍቶች በእጃችሁ ላይ አለ ወይ? አጭር ቃል እስቲ መልስ። ሌላ ጥያቄ ልጠይቅ። ሁሉም መጽሐፍቶች አሉ በእጃችን። ሙሉ መጽሐፉ እጃችሁ ላይ አለ? አለ። እንዴት እጃችሁ ላይ ሊኖር ይችላል? ቁርአን ውስጥ ሳይሆን ራሱን የቻለ መጽሐፍ። አሁን በነጠል ጀመረ። የት እንዳለ አወቀ። ቆይ እሺ፣ በቁርአን ውስጥ አምላካችን አላህ ሱብሓነሁ ወተዓላ ለሙሴ ያስተላለፈውን ቃል አስተላልፎልናል። ለዳዊት ያስተላለፈውን ቃል አስተላልፎልናል። ለዒሳ ያስተላለፈውን አስተላልፎልናል። ያ ማለት ተውራትም ኢንጂልም ዘቡርም በእኛ ዘንድ ይገኛሉ። በቁርአን ውስጥ ተርኮታል። አስተምሮታቸው ምን እንደነበር እያወጣሁ እያንዳንዱን አሳያለሁ። ይኸውልህ አሁን ያልተረዳኝ ነገር ምንድን ነው? ቁርአን ላይ በሰዓቱ የነበረው መጽሐፍ፣ በሰዓቱ የነበረው ህግ እና በሰዓቱ የነበሩ ነቢያት እንደዚህ አይነት ትምህርት ያስተምሩ ነበረ፣ እንደዚህ አይነት ህግን ይከተሉ ነበር የሚል መጽሐፍ ሳይሆን ተብሎ አሁን ላይ የተነገረ ሳይሆን እኔ የፈለኩት በሰዓቱ እነሱ ሲገለገሉበት የነበረ ወይም ደግሞ እነሱ ያስተላለፉት ቃል በቀጥታ ተጽፎ የተቀመጠ ከትውልድ ወደ ትውልድ በትውልድ ቅብብሎሽ አሁን ላይ ወደዚህኛው ዘመን የተሸጋገረ መጽሐፍ የዛኛው ትውልድ አይደለም። ለምን ለምሳሌ አሁን ቆይ አይደለም ቁርአን ለሰው እጅ ተሰጥቶ ማለት በሰው እጅ ተሰጥቶ አይደለም እንዴ በትውልድ ቅብብሎሽ ዛሬኛ ትውልድ ላይ ደረሰ። አምላክ ዘንድ ነው አምላክ ነው እኮ ልንገርህ አይደለም። አሁን እኔ እሱ አይውልህ ሰው ሰጠን አምላክ ሰጠን እያልኩ አይደለም። እዛ ጥያቄ ላይ አልገባውም። ቅብብሎሽ አልኩ። በምን ቅብብሎሽ ነው ታዲያ? በዱላ ነው ወይስ ምልህ? እሺ ቆይ አሁን በእስልምና አስተምሮ ልሄድልህ ነው አይደለም። ቅብብሎሽ ስትል የነበረው በሰው ነው ወይንስ በዱላ? የዱላ እሱን ግልጽ ላደርግልህ እኮ ነው። እሱን ግልጽ ላደርግልህ ነው። እሺ አሁን በእስልምና አስተምሮ ቁርአን ከሰማይ ወረደ እና ከሰማይ የወረደው ለማን ነው? ለነብዩ መሐመድ ነው አይደለ? ከዛ ነብዩ መሐመድ ደግሞ ለተከታዮቻቸው ቁርአንን እንዲያስተምሩ ያደረጉ፣ ለህዝቡ ራሳቸው ማስተማሩ። ከዛ በትውልድ ቅብብሎሽ ማለት በሰዓቱ የነበሩት እስልምና አባቶች ለቀጣይ ትውልድ ሲያስተላልፉ አሁን ወዳለንበት ትውልድ ተላለፈ አይደለ? መጣው ቁርአን ማለት ነው እንጂ በሰዓቱ የወረደው አንዱ ቁርአን አይደለም። መቼም አንተ እጅ ላይ ያለው ነው። እንዴት ነው? ራሱ ህትመቱ የወረደው ራሱ ነው። ተጽፎ አይደለም እኮ ተጽፎ አምላክ አላህ Subhanahu Wa Ta'ala እሱን እኮ ነው የምልህ። ምን ነው የምትለው? እኔ እያልኩ ያለሁት በሰዓቱ መጽሐፉ ወረደላቸው እጃቸው ላይ ገባ አልኩ። ቃል ላይ ወረደላቸው። አዎ አላህ ወረደላቸው እጃቸው ላይ ገባ አይደለ? ከዛ በኋላ ለተከታዮቻቸው አሸጋገሩት። ከዛ ቀጣይ እነሱ ካለፉ በኋላ ተከታዮቻቸውም ካለፉ በኋላ ደግሞ ቀጥሎ ለሚመጣ ትውልድ እንደዛው እየተቀባበለ እየወሰደው የተጠቀመበት መጥቶ ዛሬኛ ትውልድ ላይ ደረሰ። ለያቀባበሉ ወደ ጥያቄ ጨርሰና ጥያቄ ለመልስልህ። ለምሳሌ አጭር ምሳሌ ልንገርህ። ለምሳሌ ያንተ አባት ሙስሊም ወደ ጥያቄ ግባ ተስፋዬ እኮ ጥያቄ እኮ ነው። ያንተ አባት ሙስሊም አንተ ዘንድ ተውራት ኢንጂል ዘቡር አለ ወይ? አዎ ልብ እናድርገዋለን። በቃ ወዴትም አትሄድም ወይ? አይደለም። ለምን በግልጽ መሆን አለበት? ጥያቄ ለአንተ ሳይሆን አንተ ጥያቄውን አንተ ጥያቄ እኮ ይኸውልህ፣ አንተ ጥያቄን ተረድተህ ልታፈነኝ ልትሞክር ትችላለህ። እዚህ ጋር ያለው ሰው ግን አሉ ወይ አልከኝ። አዎ አሉ አልኩህ። አንተ ደግሞ አሳየኝ እነዚያን መጽሐፍቶች ማለት ያንተ መብት ነው። አሉ ብዬ የጠየኩበትን መንገድ ግልጽ ማድረግ እፈልጋለሁ። አሁን ምንድነው የፈለከው? እሺ በዛን ጊዜ የተጻፈበት ጽላቱ፣ እንጨቱ፣ ድንጋዩ መኖሩን የፈለከው ወይንስ ቃሉ መገኘቱ ነው? የፈለኩትን ነገር እኔ ጽላት ድንጋይ ምናምን አይመለከተኝም። እንደሱ ካልሆነ ለነዚያ ለነብያቶች ሲገልጥ የነበረው ተውራት፣ ኢንጂል፣ ዘቡርን የገለጣቸው አምላክ ዛሬ ገለጠው በአዲስ ጊዜ። ልክ ያ ነብይ ለምሳሌ ከዛ በፊት የነበረው ነብይ ሲያስተምር የነበረው ትምህርት በሚቀጥለው ነብይ ሲገልጥለት እንደነበር ሁሉ አላህ Subhanahu Wa Ta'ala በመጨረሻው ዘመን ነብይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ተውራት፣ ኢንጂል፣ ዘቡር ምን እንደነበሩ ገለጠላቸው። በዚያ መጽሐፍ በእጃችን ላይ ይገኛል ማለት ነው። አንተ እኮ ልክ ነህ፣ አንተ ልክ ነህ። ነገር ግን እኔም ልክ ስለሆንኩ ከታች ያለህ ሚዩትን አንሳ።
እኔ ልጠይቅ ስማማ አራራራኝ ልጠይቅ ሁሴን እኔ ሳልጨርስ ስማማ ሌላ ሰው ተደርጎ እኔ ልጠይቅ ብዙ ሰዓት ነው ብዙ ጥያቄዎችም አሽ ጥያቄ ነው ኧረ በስመ አብ ከክርስትና በኋላ ነው አይደለ ቁርአን የመጣው? ምክንያቱም ስለ ክርስቲያኖች ስለሚጠቅስ ማለት ነው። መጽሐፍ ቅዱስ ከመጽሐፉ ፊት የለም። እስልምናም ሆነ ቁርአን አለ እስልምና ከዛ በፊት አለ። ክርስትና ነው ከጊዜ በኋላ የመጣው። ከዛ በፊት መቼ ነው የተጻፈው? ምን ነው? ቆይ ቁርአን ከየት ነው የመጣው መጀመሪያ? እስቲ ንገረኝ። ከዚህ እንጀምር። ከአምላካችን ምክንያቱም ስለ ክርስትና ስለሚል ብዬ ነው እኮ ከአምላካችን ከአላህ ዘንድ ነው የመጣው። እሺ ቁርአን የወረደው በቅርቡ ማለት ነው። ስለ ክርስቲያኖች እንግዲህ እንትን ታለ ምንድነው ልጅ እንትን የሚለውን ፍታው ምንድነው እንትን አሻዳም ክርስትና መቼ ነው የመጣው የሚለውን እንደ ክርስትና መዝን፣ እስልምና መቼ ነው የመጣው የሚለውን እንደ እስልምና መዝን። ፍትሃዊ ሆኜ ልመዝንልህ ታዳምጣለህ? እሺ አይደለም እኔ የምልህ አሁን መጽሐፍ ቅዱስ ከመጽሐፉ ፊት ቁርአን የለም ነው። ምን ትላለህ እዚህ ላይ አንተ? አለ። እሺ ቁርአን የመጣው ከማን ዘንድ ነው የሚለውን ስናይ ጊዜ ቀድሞ የነበረ ነው። ከክርስትና በፊት ከማን ዘንድ ነው? ከአምላካችን ከአላህ ዘንድ ነው። አላህ ሱብሓነሁ ወተዓላ ይህ ቁርአን ከእርሱ እውቀቶች መካከል ነው። እውቀቱ ደግሞ ከአላህ ሱብሓነሁ ወተዓላ ዘንድ እውቀቱ ሐዲስ ከጊዜ በኋላ የሚከሰተው እውቀት አይደለም። ስለዚህ ልጨርስ። ስለዚህ ቁርአን በአላህ ሱብሓነሁ ወተዓላ እውቀት ስር እስከሆነ ድረስ ቀድሞ የነበረ ከእውቀቱ መካከል ነው። ስለዚህ ክርስትና በምድር ላይ እነ ጳውሎስ ሳይመሰረቱለት በፊት ቀድሞ የነበረ ነው ቁርአን። ነቢያችን ሰለላሁ ዐለይሂ ወሰለም ከመሲሁ በኋላ ነው ወይ የመጡት? አዎ ግልጽ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጡት ከነ አብርሃም ከነ ሙሴ ከነ መሲሁ በኋላ። የእርሳቸው መምጣት ግን ረጋ በል ቁርአንን አዲስ የመጣ አያደርገውም። ገብቶሃል አይደለ? እርሳቸው እንጂ መጨረሻ ዘመን ላይ የመጡት እርሳቸው የመጨረሻ ነብያት ነው። እሱ ራሱ መሐመድ ጥፎትስ እንደሆነ ምን ይታወቃል? አይደለም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጻፍና ማንበብን አላህ ነስቷቸዋል። ይሄንን አሳያለሁ ከፈለክ። እርሳቸው አልጻፉም ምንም አይነት ነገር። ብቻ እንግዲህ እንደተረዳሁትና እንደማያው ከቁርአን ፊት ነው መጽሐፍ ቅዱስ የመጣው ብዬ ነው የማምነው እንደራሴ። በኋላ ነው እንደገና እርሳቸው እንዳልጻፉ ላሳየው እያልኩ ነው። ማስረጃ ትፈልግ ከሆነ እርሳቸው መጻፍ አይችሉም፣ አንስቶባቸዋል። ይሄን አላህ ሰዎች ከጊዜ በኋላ ከሌላ መጽሐፍ ጽፎ ነው ኮረጆ ነው እንዳይሉ ቀድሜ አንተን መጻፍን እና ማንበብን አንስቼብሃለሁ ብሏቸዋል። እሺ እና እርሳቸው አልጻፉም። ቁርአን የጻፉት እርሳቸው ይመስላሉ። ዞሮ አንተም የምታምነው መጽሐፍ ቅዱስ ከተጻፈው በኋላ እንደመጣ ነው ቁርአን ሰውለላ ላ ቁርአን ቀድሞ የነበረ እውቀት ነው። የአላህ ሱብሃነሁ ቀድሞ የነበረ ተሆነ ስለሌላ እምነት እንዴት ሊጠቅስ ቻለ? እሺ መልስልኝ ይሄን። አዎ ቁርአን ስለሌላ እምነቶች እንዴት ሊጠቅስ ቻለ ከተባለ በጣም የሚገርመው የዓለምን ሕዝብ ሁሉ ማንነትና እምነታቸውን የሚያውቃቸው አምላክ ስላወረደው ነው። አየህ አይደለ? ክርስትና ብቻ አይደለም፣ አይሁድን፣ ክርስትናን፣ ከሱ በኋላ እንደመጣ ላይ የነበሩ የእምነት ባለቤቶችን ሁሉ ይጠቅሳቸዋል። ቁርአን ያነሳቸዋል። ሁላቸውንም ስህተታቸውን እያንዳንዳቸውን ይነግራቸዋል እኮ። ኋላ ነው የመጣው ማለት ነው። ስህተታቸውን የሚናገር ከሆነ ኋላ ነው የመጣው ማለት ነው። ያ እውቀቱ ሁሉ ሙሉ ከሆነ ከአምላክ ዘንድ መምጣቱን የሚያሳይ ነው። ዘለቀ እባክህ ያ ነው ቁርአን ከእኔ የመጣው ንገረኝ። ይሄን እንግዲህ ወለአንዘለሁ الذي يعلم السر في السماوات والارض የሰማያትንና የምድርን ሚስጥር ሁሉ ከሚያውቀው ከአላህ ዘንድ ተወረደ ይላል ቁርአን። በምድር ላይ የሚከሰቱ ነገራቶችን ሁሉ ከሚያውቅ አምላክ ከእርሱ ዘንድ የወረደ ነውና ነው ቁርአን። ለዚያ ነው እነዚህ ከእኔ የወረደው አላህ ዘንድ ከሰማይ ምን ነው መብረቅ ነው እኛ ሲወርድ የምናውቀው። እንዴት ወረደ ማለት አልገባኝም። ማስበራራልኝ ይሄን። እሺ ከሰማይ የሚወርድ ሌላ ነገር ምን አለ መሰለህ? አምላክ በመልአኩ በቅዱስ ገብርኤል አማካኝነት መለኮታዊ ራእይን ለነብያት ያወርዳል። አዎ ይናገራል። እግዚአብሔር በመልአኩ በቅዱስ ሚካኤል ብዙ ነቢያትን እንኳን አናግሯል። አምናለሁ እኮ ይሄን። አዎ ነብዩ መሐመድ ወረደ የምትለው ምን ነው? አሁን ወረደ የሚለው ነገር መልአክማ ይወርዳሉ እኮ ቃልን ይዞላቸው ወረደ። መልአኩ ገብርኤል ቃልን ይዞላቸው ወረደ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ማስረጃ አለስተ አላህ በቁርአን ላይ ሲናገር ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን፣ ይህ ቁርአን ከዓለማቱ ጌታ የተወረደ ነው ይላል። ማን ወረደው? ከሰማይ የሚወርድ ነገር ምን ነው? አሁን እኔ ግራ የገባኝ ምን ነው ከሰማይ የሚወርድ? መለኮታዊ ራእይ ከአምላክ ዘንድ መልአኩ ገብርኤል ይዞ ወደ ምድር ይወርዳል ማለት ነው። ምኑን ነው ይዞት የወረደው? ቃል ንግግር ማለት ንግግር ማለት
ይሄን አስተምህሮ ቁርአኑን ማለት ነው መልአኩ ገብርኤል ከአላህ እየሰማ ለነብዩ ሰለላሁ ዐለይሂ ወሰለም አምጥቶ አደረሰው ምድር ላይ። ጽፎን የሰጠው ወይንስ መሐመድ ነው የጻፈው? እርሱ መልአኩ ገብርኤል ከአላህ የሰማውን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተማራቸው። ከዚያ ያስተማራቸው እነሱ ጻፉ። ከዚያ ከነብዩ ሰለላሁ ዐለይሂ ወሰለም አንደበት እየሰሙ ደግሞ ሰሃቦች ጻፉ። ኧረ ጻፉ ብለው ያምኑም። አንተ ሙስሊሞች እንዳትጋጭ ከኡስታዞች ጋር ወረደን እነሱ አብሽር ይላሉ። ችግር የለም። ከፈለክ ማስረጃውን አሳያለሁ። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እየጠሩ ኑ ጻፉ ቁርአን ይላቸዋል። እነርሱ የጻፉት አካሎች እኔ ጽፌ ያለሁኝ ቁርአንን ያለ አካል ሁሉ ነው ማሳየ። እኔ እስከዛሬ በማውቀው ነገር ለመሐመድ ወረደ ቁርአን በሚለው ነው እንጂ በሰው እጅ ተጻፈ ብለው ያምኑም። ዛሬ ሰማሁ ካንተ መለኮታዊ ራእዩን ገብርኤል አውርዶ ለእርሱ ነገራቸው፣ አስተማራቸው። እርሳቸው ደግሞ ሰሃቦችን ጻፉ አላቸው፣ ጻፉ እንጂ ነብዩ ሰለላሁ ዐለይሂ ወሰለም አይደለም የጻፉት። እሺ ኋላ ማን ጻፈው? ሰሃቦች፣ የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዛሙርት ሰሃቦቻቸው፣ ተከታዮቻቸው ጻፉት ማለት ነው። እነሱ እየነገሯቸው ያንዳል ማስረጃ አቡበከር መቻል ለማክፈት የአቡበከር ቪዲዮ አካውንት ትንሽ እንትን ብሏል። እምቢ አለኝ ሁሱ ልጨርሳለሁ። ወደ ሌላ አንዴ ማስረጃ ከጠየቀ ሰው ያን ሰው እስካወጣለ ድረስ ታገሱ። ማለት ሲግቡ በባል የምትገቡት ሰዎች እዛ ይጨርሱ። እሱ እሺ ያው እነዚህ ጋር ሲናገር ምን ይላል? ሰሐባው ዘይድ ብን ሳቢት ይባላል። ጸሐፊው ይሄ ነው። ምን ይላል? عن زيد بن ثابت قال كنت أكتب لرسول الله صلى الله عليه وسلم ለነብዩ ሚት አድርገው እባክህ እቀይራለሁ ወደ አማርኛ። كنت أكتب لرسول الله صلى الله عليه وسلم ለነብዩ መሐመድ صلى الله عليه وسلم እኔ ጽፍላቸው ነበር ብሎ ቃል በቃል ራሱ ይናገራል። فقال እርሱም እንዲህ አለኝ አላህ መልእክተኛ اكتب ጻፍ አለኝ። ይሄን የቁርአን አንቀጽ እያስጻፉት لا يستوي القاعدون من المؤمنين فجاء عبد الله بن مكتوم እያለ ይናገራል። ስለዚህ ምን ላይ ነው እስቲ ንገረኝ። አማርኛው ቁርአን ላይ አንቀጽ ላይ ያና ተخريج ቡኻሪ 2832 ላይ ከነ ምንጩ ይኸው ትርሚዚ 3033 ላይ ነሳኢ አማርኛ ቁርአን የለም። አንተ ስለጋ ቆይ ወደ አማርኛ ልቀይርልህ። ጎግል በትክክል ከተረጎመው እንመልከተው። ያው በዘይድ ብን ሳቢት በኩል እንዲህ አለ ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እጽፍ ነበር። ያው ቃል በቃል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጽፍ ነበር ብሎ ራሱ ይናገራል። እንዲህም አሉ ይሄንን የቁርአን አንቀጽ እነዚያ በቤት ውስጥ የተቀመጡ ምእመናን እኩል አይደሉም የሚለውን ይሄን የቁርአን አንቀጽ ጀምሮ እጽፍ እንደነበር እያለ የጻፈውንም የቁርአን አንቀጽ ሁሉ ለናሙናነት ያክል ያስቀምጣል። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጭ ብዬ እኔ ስጽፍ ነበር ብሎ ቃል በቃል ራሱ ይናገራል። ማን? ዘይድ ብን ሳቢት። ምንጩ ያው እነዚህ ጋር ቡኻሪ 2832 ትርሚዚ 3033 ነሳኢ 3100 ላይ ይናገራል። ይሄን ይመስል። ስለዚህ ባጭሩ አሁን እንዳንተ አባባል ቁርአን ከሰማይ የወረደ ሳይሆን የሰማዩ መልአክ ነግሮት የተጻፈ ነው። ከአምላክ ዘንድ መልአኩ ገብርኤል ከእርሱ እየሰማ መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ነግሯቸው እርሳቸው ምድር ላይ ለደቀ መዝሙሮቻቸው ለሰሃቦቻቸው ጻፉ ብሎ ያስጻፋቸው። ቁርአን ወረደ የሚሉትስ እንዴት ታያቸዋለህ አንተ? ወረደ ነው የሚሉት እነሱ አሁን መዲና ላይ ወረደ እኮ ነው ዘለቀ። በቃል ደረጃ ወረደ ከሰማይ ከአላህ ዘንድ መልአኩ ገብርኤል ከአላህ እየሰማ ወረደ። ከዚያ ለነብዩ ሰለላሁ ዐለይሂ ወሰለም ያን ነገራቸው። እርሳቸው ደግሞ ምድር ላይ ጻፉ አላቸው። ጻፉ ለሰዎች ተጻፈ ብለው ነው ሙስሊሞች የሚያምኑት። ቁርአን አሁን ወረደ አይደለም፣ ታጅቦ ወረደ አይደለም፣ ታሽጎ ታጅቦ እንደ ከሰማይ ተጽፎ ወረደ አይደለም፣ በቃል ደረጃ ወረደ ነው የሚሉት። እሺ ከክርስትና ፊት የለም ዞሮ ወጣም ወረደም እንዴት ታየዋለህ? እኔ ደከመኝ። እኔ ጠይቄ ልውረድ እባክሽ። ሜታ ዘለሻት ያ የረበሽና ከቀደም ጀምሮ። እሺ ክርስትና የሚለውን መጀመሪያ እንመርምረው። እሺ ወገናችን ክርስትና በክርስቲያኖች መጽሐፍ ይመዘንና ከዚያ በኋላ መቼ ነው የመጣ የሚለውን እናያለን።
አምላክ በነቢያት በኩል የደነገገው መንገድ ያ ሃይማኖት እውነተኛ ሃይማኖት ነው ብለን ካመንን እግዚአብሔር በነቢያት በኩል አንዲት ቦታ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ የለም? አለ። ሲጀመር ስለ ክርስቶስ እኮ እንኳን ሌላው ቀርቶ መልአኩ ገብርኤል ሳይቀር እኮ መስክሯል። ጥያቄው ስለ ክርስቶስ ነቢያትም እኮ ትንቢት ተናግረውለታል ከመምጣቱ በፊት። አዳምጥ ጥያቄውን። እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይንም ክርስትናን እምነት ተከተሉ ያለበት ቦታ አለ? አዎ። ማስረጃ ስጠኝ። የሐዋርያት ሥራ ላይ ያለው ወጣም ወረደም እኮ አሁን እኔ እንደምልህ ማለት ነው። ክርስትናን አሁን ትናንትና የመጣ ሳይሆን ነቢያት ትንቢት የተናገሩት ነው። ወሬ ነው እሱ። በተግባር ያው ዜሮ ነው። የለም አይደለም። አንድ ማስረጃ ወሬውን ተው። ነቢያት እንደሰበኩት እንደሱ እያሉ ሸውረዋቸዋል ቄሶቻችሁ። በማስረጃ ወርዳችሁ ተናገሩ። የለም ማናም ማስረጃ እየጠበቅኩ ነው። ያው እኔ ማስረጃ ማስረጃ ለስደሽ ነቢያት እንደሰበኩት አምላክ ችግር የለውም። እሺ አምላክን እንተውና ነቢያቶች ክርስትና እምነትን ተከተሉ ያሉበትን አምጣ። እኔ እኮ አሁን የምልህ እኮ ክርስቲያን መሆን እኮ ማለት እኮ ክርስቶስን መከተል ነው አይደለ? ነቢያቶች ክርስቶስ ደግሞ የነቢያት አምላካቸው ነው ለሚለው ነገር አንጣ ማስረጃ ታገኝ እሰጥሃለሁ። ወሬው ተው። ነቢያቶች ከነቢያቶች መካከል አንድ ነቢይ አምጣ የክርስትናን ሃይማኖት ተከተሉ ብሎ ይሰበክ ወይንም ክርስቲያን ሆኖ ያለ። እሺ እኔ አንተን ጥያቄ ልጠይቅህ። የለህም መልስ። ስለዚህ አይደለ ችግር ከዛ ትጠይቃለህ። ጥያቄ አንተን ጥያቄ ልጠይቅህ እኮ ትጠይቀኛለህ። አንዴ ይሄን ጨርስና የለም አይደል ማስረጃ ነቢያቶች አይደለም ወይ በብሉይ ኪዳን ያሉ አባቶችና በአዲስ ኪዳን ያሉ ሰዎች የሚያመልኩት ጌታ ስንት ነው? ስንት ሃይማኖት ነው ያላችሁ? ሃይማኖታቸው ስንት ነው? መልስልኝ። ተመለስ። ያን መልስልኝ። ሃይማኖት የሚባል የለም መጽሐፍ ቅዱስ ላይ። ክርስትና የሚባል ሃይማኖት የለም። ምን ነው ሃይማኖታቸው ስንት ነው ነው? የአብርሃም፣ የይስሐቅ፣ የያዕቆብ፣ የዳዊት፣ የኢሳያስ እንደገና የሉቃስ፣ የዮሐንስ ስንት ሃይማኖት ነው ያላችሁ? እነሱ አንድ ሃይማኖት ነው ያላችሁ። በነቢያትና በሐዋርያት ላይ ተመስርታችኋል እኮ ነው የሚለው። ተመልከታይ። በነቢያትና በሐዋርያት ላይ እኮ መልሱን አዳምጥ። ከሌሰ ነቢያቶች መጽሐፍ ቅዱስ ላይ ራሱ ሙስሊሞች ናቸው። ማስረጃ ልስጥህ እያልኩህ ነው። ከምን ነው የምትሰጠኝ ማስረጃ? በመጽሐፍ ቅዱስ። እሺ ሙስሊሞች እንደሆነ ማስረጃ ልስጥህ። እስልምና ትክክለኛው ሃይማኖት ነው የሚል ቃል በቃል መጽሐፍ ቅዱስ። ሙስሊም ማለት ምን ማለት ነው? መጀመሪያ ስለ እምነት ያላችሁን አረዳድ በደንብ ማወቅ እፈልጋለሁ። ምን ማለት ነው? ሙስሊም እምነት ማለት ምን ማለት ነው? ሁለቱን አብራራልኝ። እሺ ሙስሊም ብሎ ማለት አምላክ አላህን በብቸኝነት መገዛት አልስቲስላሙ ሊላህ ማለት ነው። ለአንዱ አምላክ መገዛት ማለት ነው። ነቢያቶች ደግሞ ለአንዱ አምላክ የሚገዙ ሙስሊሞች መጽሐፍ ቅዱስ ላይ ላሳየህ እያልኩ ነው። የጌታ ሰው እሺ ላሳየህ። አሁን በቃ አዳምጠሽ እውነትን ለማወቅ ከሆነ አንዱን አምላክ በብቸኝነት መገዛት ወይም እግዚአብሔርን መገዛት ሙስሊም ያስብል እንደነበርና ሙስሊሞች እንደነበሩ ላሳየህ ነው። ብሉይ ኪዳን ሙስሊሞች እግዚአብሔርን ያምናሉ። መጀመሪያ ቆይ ያምናሉ። አሁን ለጥያቄው አቀይር። ነብያቶች ለአንዱ አምላክ ስትል ነው። ለአንዱ አምላክ ለእግዚአብሔር ስትል እግዚአብሔርን የኢትዮጵያ ክርስቲያኖች እግዚአብሔር ብላችሁ ስለምታምኑ በአንተ እየነገርኩህ ነው። ምክንያቱም አንተ ክርስቲያን ጠያቂው መጽሐፍ ቅዱስ ላይ ለአንዱ አምላክ ለእግዚአብሔር መገዛት ማለት እስልምና ማለት እንደሆነ መጽሐፍ ቅዱስ ላይ ልናሳየህ ነው። ብሉይ ኪዳን በምን ቋንቋ ነበር የተጻፈው? መጀመሪያ እኔ እንጃ በዕብራይስጥ ነበር አይደል? አዎ ዕብራይስጥ ይሆናል። አዎ በዕብራይስጥ። ስለዚህ አሁን የዕብራይስጥ መጽሐፍ ቅዱስ ቀጥታ ሄደን ወደ አማርኛ እንቀይረዋለን፣ እናሳያለን። አሁን ቃል በቃል የለም እንደሱ ሳይሆን እኔ ራሴ እዚህ ጋር ማስረጃውን የምታመጣውን እዚህ ጋር መጽሐፍ ቅዱስ ብሉይና አዲስ ኪዳን አለኝ አየዋለሁ። እሱማ አንተ ተርጉሞ ሸውዳ የሰጠው ነው። መጀመሪያ የእናት ቋንቋ አለ፣ ገብቶሃል አይደለ? የተጻፈበት ዕብራይስጥ አለ። እሱ አማርኛው ተተርጉሞ የተሰጠህ ነው። ዕብራይስጡን ሄደህ ቀጥታ ወደ አማርኛውን መጽሐፍ ቅዱስ ብሉያትና ሐዲሳትን ታልተቀበልክ እንዳታመጣልኝ መጀመሪያ። እሱ መጽሐፍ ቅዱስ አይደለም ያንተ ያስከው የመጽሐፍ ቅዱስ ትርጉም ይባላል። ስለ እምነቱ የምናውቀው እኛ ነን ወይንስ አንተ ነህ? ወጣ ምንም አታውቅም አንተ። ያው እያሳየሁ ነው። በምንድን ነው የተጻፈው እላለሁ። በዕብራይስጥ ነው ብሎ ሲያበቃ እንደገና ልቀበልም ያናል። አያቸው አይደለ? አሁን ቀጥታ ዕብራይስጡ ላይ ልናሳያቸው ነው። ለእግዚአብሔር መገዛት ማለት እስልምና ማለት ነው ብሎ አስቀምጦታል። ኑ ተመልከቱ። መጽሐፈ ኢዮብ አንድ ወደ አማርኛ ቀይርላቸው። አቡካር
እዛው እያለ ወደ አማርኛ ቀይርላቸው መጽሐፈ ኢዮብ እንደሆነ እንዲያዩት። ወራ ከፍ አድርገው አንድ ያ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 አሁን እሺ ስትሮንጎር ተጫናት ይችላል። ተረጋጋ፣ እኔ አወጣዋለሁ። አሁን ያልከውን ያውኩ በብራስቱ ማውጣት ትችላለህ? አትችልም አይደለ? አሁን እዚህ ጋር ተከታተል። አንድ ወረድ አድርገው እስልምና የምትለውን አቅልምላቸው ስርህ ጋር ያውና ይታያቸዋል። ሙስሊም እስልምና የሚለውን አሳያቸው ስርህ ጋር ያን እንትን በለው እስልምና የምትለውን አስመራት ታች ጋር ከሱ ቀጥሎ ያለው መጨረሻ ጋር ሄድ። ያ ሙስሊም ቃል ይታያቸዋል። ሙስሊም እስላም ይታያል። እናንተ እንደላችሁበት እኛ አልዶልንበትም። ቆይ አንዴ በፍጹም እናንተ ናችሁ። እናንተ ካልሆናችሁ ቁጥሩን ንገረኝና እኔ ገብቼ ላነብ። አትረብሽ። ቆይ አንዴ እስልምና የሚለውን እስላም የሚለውን አሳያቸው። አንደ ከስር ጋር ቀጥሎ ያለው እስላም የሚለው ይታያል። አቅልብላቸው ወደዚህ አድርገው ይታያቸዋል። እስላም ቀጥሎ ምን እንደሚል አንብበው። እስላም ማለት ምን ማለት እንደሆነ ይነግርሃል። ቀጥሎ ወደዚህ ተመለስ። እስላም ማለት ለእግዚአብሔር መገዛት ማለት ነው ይላል። ይታያል። ያ ሰላም ለአንዱ አምላክ መገዛት ማለት እስልምና ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን ደግሞ ራሱ ሙስሊም እንደነበር እናሳይ። ምክንያቱም ኢየሱስ ለእግዚአብሔር ይገዛልና። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ያወጣላቸው ወከር ኢየሱስ ራሱ ለእግዚአብሔር ይገዛል። ስለዚህ ለእግዚአብሔር መገዛት ማለት እስልምና ማለት ነው ከተባለ ኢየሱስ ራሱ ሙስሊም ነበር። ዛሬ ኢየሱስን ሙስሊም አድርገና ነው አሳይተህ የምትሄደው። አንደኛ ቆሮንቶስ አንዳ ማስረጃ ታመጣ በብሉያትና በአዲስ ኪዳን ላይ አሁን ያልከውን እስልምና በፍጹም አይልም። ያውና ምን ይላል? ሁሉ ከተገዛለት በኋላ ግን ይላል ስለ ኢየሱስ እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ አንተ ለምን ሙት ታደርገኛለህ? ለምን ታደርገኛለህ? ለምን ትረብሸናለህ? ማስረጃ ስጠኝ። አሁን ሙስሊሞች ነው ላልከኝ አንተ ማስረጃ ያው አሳየንህ። ምን ትላለህ? በዚህ አሳየንህ ላይ ሐሳብህን ስጠሽ በቃ አንተ በአማርኛው መጽሐፍ ቅዱስ ላይ ካለ አንተ እኮ ወደ አማርኛ ቀይረን አሳየንህ እኮ የጌታ ሰው። ያው ዕብራይስጡን ቁጥሩን ንገረኝ፣ ገብቻ አነበዋለሁ። እኔ ዕብራይስጡን ማውጣት ትችላለህ? እኔም ትችላለህ ወይ? ይሄን ይመስላል። በቃ ትረብሽ ነው ታድርግ። ጥያቄ አለ ጠይቅ። እሺ ሜሮን ጥያቄ አለኝ። እሺ ሜሮን ጥያቄ ልቀጥል? እሺ ቁርአናችሁ ላይ ስለ ታቦት ተጽፏል? ኦር ደግሞ ታቦት አለ? ታቦት ማለት ሳጥን ማለት ነው፣ ሌላ ነገር አይደለም። ኦኬ ቁርአን ላይ የለም ታቦት። ታቦት አለ ሁለት ቦታ ላይ ታቦት ወይንም ሳጥን ነው። ሳጥን ለማለት እንጂ ይሄ ከአምልኮ ጋር በተያያዘ ታቦት ለማለት አይደለም። ታቦት የሚል ያለው ኦኬ እኔ ሙስሊም ዘመድ አለኝና ስለ ታቦት ማለት ቁርአን ላይ ተጽፏል እና ሙስሊሞች ስለ ታቦት ትልቅ ቦታ እንዳለው ማለት ኢትዮጵያ ከሚኖሩት ሙስሊሞች ውጭ አረብ ሀገራትና አረብ ሀገራት ወር ደግሞ ሌላ ቦታ የሚኖሩት ሙስሊሞች ስለ ታቦት ትልቅ ክብር እንዳላቸው ነግሮኛል። እናንተስ ስለ ታቦት ለምን ለሙስሊሞች ማስተማር አትወዱም? ኦር ደግሞ ታቦት ማለት በእናንተ ምን እንደሆነ ንገረኝ። የነገረሽ ሰው ዋሽቶሻል። እኔ በአረብ ሀገር ላይ ነው የምኖረው። በአረብ ሀገር ከመስጅዶች መካከል በአንዱ መስጅድ ላይ መሪ አሰጋጅ ነኝ። ይህን የሚያምን አንድ የአረብ ሙስሊም የለም። ዋሽቶሻል ሰውዬው። ማምለክ ሳይሆን ስለ ታቦት ቁርአን ላይ ተጽፏል፣ በጥብቅ ተጽፏል። ከቁርአን ላይ ተጽፏል ሌላ ጥያቄ ነው። ነገር ግን የነገረሽ የሰጠሽ መረጃ ከኢትዮጵያ ሙስሊሞች ውጭ በሌላው በአረብ ሙስሊሞች እንዲህ ነው ያለሽ ውሸት ነው፣ ተሳስተዋል። እንዳጠቃላይ በቁርአን ላይ ታቦት ስለሚለው ነገር ልንገርሽ። እሺ ታቦት የሚል ቃል በቁርአን ላይ በሁለት ቦታ ተጠቅሷል፣ በሁለት ጉዳይ ተጠቅሷል። ታቦት ማለት የአረበኛ ቃል ነው፣ ሳጥን ማለት ነው። አንደኛ በሱረቱል በቀራ ላይ ተገልጿል። ወቃለ ለሁም ነቢዩሁም ኢነ አየተ ሙልኪሂ አን የእትየኩም ታቡቱ ፊሂ ሰኪነቱ ሚን ረቢኩም። አንደኛ ይሄ ነው። ከእስራኤላውያኖች ጋር በተያያዘ አንድ ታቦት የሚል ቃል ተጠቅሷል። ሁለተኛው ደግሞ ሙሳ ዓለይሂ ሰላም እና እናቱ ጋር በተያያዘ አን ቅዘፊሂ ፊ ታቡቲ ይላል በሱራ ጣሃ ላይ። ልጅሽንም በሳጥን ውስጥ አስገቢውና በባህር ላይ ጣይው አላት አላህ ሱብሓነሁ ወተዓላ የሙሳን እናት። በሳጥን ውስጥ የሚያት አድርግ እንጂ
በቃ ተወው፣ ይቅርታ አድርግልኝ። ጥያቄን አልመለስክልኝም በግልጽ ማለት የጠየቅኩህ አንተ ወደ ሌላ ጥያቄ ያለው ሰው አያሽ በሌላ ጉዳይ እንደተነሳ ሳወራ ሌላ ነው ማለት ጀመረች። አንድ ነው ለምን ሰው ትደርብብኛለህ? ከኔ ጋር ሳንጨርስ እያወራህ ከሆነ ተቋርጥ ልጆች እኮ አይ ከኔ ጋር እያወራው እየጠየቅኩ ነበርና ከኔ በፊት ሲያወራ የነበረው ሰው ጥያቄ ምንድነው? ተስፋዬ ጠይቅ፣ እየሰማህ ነው። ዳይ ወደ ጥያቄ ሆሬውን ተው። እሺ ቅድም እንደነገርኩ ለምሳሌ ያንተ አባት ሙስሊም ነበሩ እንበል። እባክህን ወደ ጥያቄ ግባ። ሎጂክ አትጫወትና ጥያቄህን ጠይቅ። በእስልምና ላይ ያለህን ጥያቄ እየሰማህ ነው። ሎጂክ እኮ አይደለም፣ ጥያቄን እኮ በስርዓት ማስረዳት አለብህ። ስለኔ አባት ነው ጥያቄ ወይንስ ስለ እስልምና ሃይማኖት? አይደለም ሁሴን አንተ አባት እንዳልሆነ ያሳያል። ሁሴን ሆይ ተማማ ሁሴን ሆይ እየሰማህ ነው? በል ለምን ወጣረኛለህ አንተ? እንዴ አዲኖ ሳይተ ጥያቄ ምንድነው? በል ከመሐመድ ዱት የሰበከው እስልምና ሊሰበከ ሃይማኖቱን ይሰበካል ወይ ነው ጥያቄ። አሁን አሳየኸው እኮ በገዛ መጽሐፍ ላይ እስልምናን አነገስንልህ። ሙስሊሞች እንደነበሩ ነብያቶች ኢየሱስን አላመጣኸውም። ተብሉይና ከአዲስ ኪዳን በቃ የሚያደርግ ይኸውልህ እሱ እኔ አዳር አላወራም፣ አንድ አውርቼ ነው የምወርደው። ስለዚህ አንድ እድሉን ስጠኝና ጥያቄህን ጠይቅና እንድንመልስልህ ወርድ። ሌላ ሰው ጣልቃ ታስገባብኛል። ሌላ ሰው ለምን ጣልቃ ታስገባብኛለህ? ረበ ፈጣሪ ዳይ ወደ ጥያቄ ግባ። እሺ እና በሰዓቱ መጽሐፉ የተሰጣቸው ሰዎች የኢንጂን ባለቤቶች፣ የዘቡር ባለቤቶች ማለት ዘቡር በሰዓቱ የወረደላቸው ሰዎች ማለት ነው። ያ መጽሐፍ በትውልድ ቅብብሎሽ እናንተ እጅ አለ ወይ ወይስ አስተምሮቱ ነው ቁርአናችሁ ላይ የተጠቀሰው? ራሱ መጽሐፉ ጥራዙ አለ ከዛ ትውልድ ወደ እናንተ ትውልድ የተላለፈ ደረስክ ለመለስ? እኛ የሰው ቅብብሎሽ ሳይሆን ያለን የአምላክ ቀጥታ መገለጥ ነው። እሱ ይበልጣል ደግሞ። እሺ አምላክ ስለዚህ ቁርአኑን ከአባቶች ሳይሆን የተቀበልከው ቀጥታ አላህ ላይ ተነግሮ ነው ማለት ነው። አምላክ አላህ በላከልኝ ነብይ በኩል በቀጥታ ነግሮት ነው የደረሰኛ። በቃ ያም እኮ ለነቢያቶች ተነግሯቸው አይደለ? በእስልምና አስተምሮ መሰረት ዘቡር ኢንጂንንና ተውራትን የተቀበሉት። አይዋ ያ የገለጠላቸው አምላክ ለነብያችን ለኛ ለላከልን ነብይ እነዚያን መጽሐፍቶች ገለጠላቸው። በጣም ጥሩ እኮ ግን የነዛ መጽሐፍቶች ጠፍተዋል ማለት ነው። በሰዓቱ የወረዱት መጽሐፍቶች ጠፍተዋል። እንደገና ነው ቃሉ ቁርአን ውስጥ ማለት ነው። በሰዓቱ የወረደላቸው ስትል ጊዜ በሰዓቱ የወረደ ከአምላክ ዘንድ የወረደው ቃል ከሆነ አልጠፋም፣ አለ በቁርአን ላይ ይገኛል። እያንዳንዱ የሙሳ ትምህርት አለ፣ የዒሳ ትምህርት አለ፣ የዳውድ ትምህርት አለ። ተውራት፣ እንጂል፣ ዘቡር አስተምሮታቸው ምን እንደነበረ በደንብ እናውቃለን እኛ እኮ። ስለዚህ የተጻፈ ህግ አልነበረም፣ የተጻፈ ስርዓት አልነበረም ማለት ነው። በሰዓቱ የተጻፈ ሳይሆን ቃል በቃል ነበረ አላልንም እኮ። ስለዚህ ጥራዙ የት ሄደ? ጥራዙ ጠፍቷል ማለት ነው። ጥራዝ ስትል ምን ለማለት ነው? በውስጡ ላይ የተጻፈው ትምህርት ነው የፈለግከው ወይንስ እንጨቱን የፈለግከው? በጊዜ የነበረውን ይሄ ጽላቱ ምናምኑ። ጽላት ያ ሌላ ጉዳይ ነው። ቃልን የሚይዝ አይደለም ጽላት ያለ በጊዜ የተጻፈበት እንትን ድንጋይ ሊሆን ይችላል፣ እንጨት ሊሆን ይችላል። ወረቀት መቼም የለም የዛኔ አይደለ? እሺ የዛኔ የተጻፈበትን ቁሳቁሱን ነው የፈለግከው? በዛ ላይ ተጽፎ የነበረውን ቃል ነው የፈለግከው? መልስ። ጽሁፉን ነው የፈለግከው? አይዋ እሱን እኮ ነው ያልኩህ። እሱን አምላክ አላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገለጠላቸው። እናሳይህ ወይ ያልኩህ ነው። እሱ ደግሞ ዛሬ እንደ አዲስ የተጻፈ ስለመሆኑና ትናንት ከትውልድ ወደ ትውልድ የተቀባበለ ወይም ደግሞ በሰዓቱ በዛ ሰዓት የወረደላቸው ቃል መሆኑን በምን እርግጠኛ ነህ? ወደሱ ከመሄዳችን በፊት የአሁኑን ማስረጃ ላሳይህ። ለእነዚያ ለነቢያቶች የገለጠ አምላክ አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ቃሉ እንደገለጠላቸው መጀመሪያ እኮ እነዛ ለነቢያቶች የተገለጠው ይሄ ራሱ እንደሆነ ከነዛ ከነቢያቶች መጀመሪያ ከወረደው ማረጋገጫ ማግኘት አለብን አይደል? እሱን ነው ከዚህ ከቁርአኑ ጋር እሱ መስፈርት ያደረገልህ እሱ መስፈርት እንዴት ከየት ነው ያገኘው?
እስልምና መሰረት አለው የሚባለው የመጀመሪያውን ስናይ ነው። እሱን አሁን ለተናገርከው ቃለ ማን ነው እሱን መስፈርት ያደረገልህ? እንዴት? የትኛውን የተናገርከውን እንኳን አታውቀውም። አየህ አይደል? ምንድን ነው ያልከው? ለምን አውቀዋለሁ? አሁን የተናገርከውን ቃል ድገመውና ይሄን መስፈርት ማን ያስቀመጠልህ? መጀመሪያ የነበረው አለ አይደል? ኢንጂን ተውራት። አሁን የተናገርከውን መድገም አይችልም የሚለውን ራሱ አያውቅም። ታውቃላችሁ? አሁን የተናገርከውን ድገመውና መጨረሻ ላይ የሆነ መስፈርት ነገር አስቀመጠ። ይሄን መስፈርት ከየት እንዳገኘው ትሰጠናለህ፣ በምን ሚዛን እንደሆነ ትናገራለህ። ቃሉን ድገማ ያልከውን አልገባኝም። የተነጋገርኩት ይሄንኑ ነው። ደጋግሜ እየነገርኩ ያለሁት አንድ ቃል ነው። ቃልህን ልድገምልህ። ምንድን ነው ያለው? በዚያን ዘመን ከዚህ በፊት የወረደ መጽሐፍ አለ ከተባለ ከዚያን ጊዜ የነበረ መጽሐፍ መምጣት አለበት እያለ ነው። ገብታችኋል አይደለም? ልክ ለምሳሌ በአብርሃም ዘመን የተነገረ ቃል ካለ በዚያ ዘመን የነበረ ካልሆነ በስተቀር በሙሴ ዘመን ቢመጣም አልቀበለውም አልሰማም እንደማለት ነው። የራሱን እምነት ነው የሚነደው በነገራችን ላይ ገብታችኋል። ነገር ግን አምላክ ከሆነ የሚገልጠው ዘመን የሚገድበው አይደለም። አምላክ እያልከው ነው። የቁርአን ገላጭ ደግሞ አምላክ ራሱ ነው። ያለፈውን የሚመጣውን ሁሉ የሚያውቅ የሆነ አምላክ ነው። አላህ ቁርአንን ማን እንዳወረደው ሲነግረን ስለራሱ ቁል አንዘለሁ ለዚ ያዕለሙ ስረ ፊ ሰማዋት ወልአርድ ኢነሁ ካነ ገፉረን ረሒማ ይላል። ሙሐመድ ሆይ በላቸው ለሰዎች ይሄን ቁርአን የሰማያትንና የምድር ሚስጥር ከሚያውቀው ከአምላክ ዘንድ ከእኔ ከአላህ ዘንድ ተወረደ በላቸው አለ። ስለዚህ የነ ሙሴን ሚስጥር የሚያውቀው የነ መሲሁን ሚስጥር የሚያውቅ የነ ዳዊትን ሚስጥር የሚያውቅ የነ አብርሃም የነ ኢስሐቅን እነዚህን ሁሉ ሲያናገር ሲገልጥላቸው የነበረ አምላክ ራሱ ገለጠላቸው ለነብዩ ሰለላሁ ዐለይሂ ወሰለም የዚያን ሁሉ ትውልድ አስተምሮ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂም ወኢስሐቅ ወአዩበ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ወሕይ ራእይ መለኮታዊ ራእይ ገለጥኩልህ ይላቸዋል። ከዚህ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ሙሴ፣ ወደ ዘከርያስ፣ ወደ መሲሁ ስገልጥላቸው የነበርኩት ያ አምላክ ራስ የገለጥኩልህ ይላቸዋል። አይ አይደለ? ለቀደሙት ነቢያት ሲገልጥ የነበረ አምላክ ራሱ በዘመናቸው ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ስላለፉት ነቢያት አስተምህሮና ስለነርሱ ገለጠላቸው። ይሄ ነው ያለው ነገር። አይ እሺ አሁን በአንተ በኩል ያለውን ሐሳብ የተረዳሁት ነገር አለ፣ መልስ ብለህ ካስቀመጥካቸው መካከል ማለት ነው። ነገር ግን ለምሳሌ የተጻፈ ቃል ወደኛ ትውልድ እንዲተላለፍ በሰዓቱ ወረቀት አልነበረም ብለኛል። ወረቀት ስላልነበረ ቃሉ ብቻ ነው ወደኛ የተላለፈው። ያ ቃል ደግሞ በቁርአን ውስጥ ተጽፎ ድጋሚ መጣ እያልኩኝ ነው። ስለዚህ እኔ ደግሞ አሁን ብሉይ ኪዳን የሚባል መጽሐፍ አለ አጠቃላይ በክርስትናው እምነት ውስጥ ማለት በአይሁድና በክርስትና እምነት ውስጥ። ከየት ነው የመጣው እሱ መጽሐፍ? እንዴት ከየት ነው የመጣው? ነቢያቶች ከእግዚአብሔር ጋር ሲነጋገሩ ነበር እየተገለጠላቸው። ከዛ በኋላ ያንን የተገለጠላቸውንና እግዚአብሔር ያነጋገራቸውን ቃል ቀጥታ ጻፉትና ወደ ህዝቡ አስተላለፉት። ለምሳሌ ስለማን? ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ ስትል ነበር ቅድም። እነሱን ያወቃቸው በማን በኩል? በገልቦና ላይ ነው ያለው። አብርሃም፣ ኢስሐቅ፣ ያዕቆብን እንዴት አወቃቸው? በብሉይ ኪዳን ላይ ነው። በማን? ከዚያ በኋላ በተነሳ ነብይ አማካኝነት ተገልጦለት ነው አምላክ ያወቃቸው አይደለ? አዎ ልክ ነው። እሱ ልክ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በመጨረሻው ቢያስነሳትም በማን ቢያስነሳቸውም ለእርሳቸው ስላለፉት ነቢያቶች ሁሉ እና ስለ አስተምሮታቸው ሁሉ ገለጠላቸው። ይሄ ነው አጭሩ። ጊዜውን ግን አስበው። ስለ እግዚአብሔር አስተምሮ ማንም መጽሐፍ ጽፎ እኔ ቀዳሚ ነኝ እኔ መጀመሪያ ነኝ የሚል አይመስልም። የለም ሲጀመር እነዚህ ነቢያቶች ማን መጽሐፍ ቅዱስ ማን የጻፈው? ቆይ ልንገርህ እና እየነገርኩህ ነቢያት ታርግልኝ። ምንድን ነው የሚረብሽ ድምፅ አለ? ማን የጻፈው መጽሐፍ ቅዱስ? እየነገርኩህ ነው። ለምሳሌ ሙሴ ከእግዚአብሔር ጋር ሲነጋገር ነበር ሳይሆን እሱ እንደጻፈው ማስረጃ ምንድን ነው? እና ትልቁ ላይ ከፍተህ ነቢያቶች እንደጻፉት አሁን ልትፈተሽ። አንተ ነብዩ መሐመድ እንደጻፈው ምንድነው ማስረጃ? ሙሴ እንደጻፈው መጽሐፍ ቅዱስን አውጣ። ያላ ምንድነው ማስረጃ? አንተ መሐመድ እንደጻፈው አየህ አይደለ?
ስለ ሙሴ ነቢያቶች የጻፉት እያለ ሲፎክር ነበር። ይኸውልህ አንተ ገግመህ ነቢያቶች ጽፈውታል ብለሃል አይደል? ጽፈውታል እያልክ ነበር። ማስረጃህን አውጣ። ኧረ ምንድን ነው አንተ በሰማ አውጣ ማስረጃ። ሙሴ እንደጻፈው መጽሐፉ በነቢያት እንደተጻፈ እኮ ይናገራል። ማስረጃ አምጣሽ። ያው እየጠየቅኩ ነው። ማስረጃ አውጣ። ትልቁ ላይ ክፈት። አሁን መጽሐፍ ለመክፈት አይመችኝም። እኔ ይመቸኛል። ቁጥሩና ምዕራፉን ንገረኝና እኔ ይመቸኛል። መጽሐፍ ቅዱስ ይዣለሁኝ። ቁጥሩን ምዕራፍና ቁጥር ተናገር። ያላ እሺ። አንተ ቆይ እሺ። የኔ ልክ አይደለም ያንተ ብቻ ነው። ያንተ ብቻ ነው። የነቢያት መጽሐፍ ይዣለሁኝ አትበል። ሁለተኛ ቤት አድርግ። ታሪክ ከላይ ቤትን አንሳ። መጽሐፍ ቅዱስ ነቢያቶች የጻፉት ስለአንተ እውነት አስረዳኝ። ስለአንተ እውነት አስረዳኝ። አትረብሽ። ለመረዳት አይደለም፣ ለመረዳት እንደሚፈልግ ሰው ስለአንተ እውነት አስረዳኛል። በደንብ ተረድተሃል። ቃሌን ደግመሃል። ቅድም በመጨረሻው ዘመን ነቢይ እንዳስነሳቸውና ልክ እንዲሁ ደግሞ እርሳቸው የነቢያትን ቃል እንደገለጠላቸው አምላክ አላህ ሱብሓነሁ ወተዓላ ይህን ተረድተሃል። ይህን ስለያዝክ ነገ ሑጃ ቆምብሃል። የውመል ቂያማ የፍርድ ቀን ደርሰዋል። እውነታው እሺ። ታዲያ ሜቶናዛ ክርስቲያን ነህ? ይሰማል። እሱ እንዴት ነህ? ሰላም ነው? ደህና ነኝ። አማን ነው። ክርስቲያን ነህ? ሰላም አለ። አዎ ክርስቲያን ነኝ። አይ እና እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላም ከሁላችሁም ጋር ይሁን። እና ጥያቄ አለኝ። ጥያቄው ሰላም ለሁላችንም ይሁን ነው ያልኩኝና ጥያቄ አለኝ። ያው አንተም እንድትጠይቀኝ የምፈልገው ጥያቄ አለኝ። ሁለተኛም ደግሞ እኔ የምጠይቅህም ጥያቄ አለኝና እሱ ምንድነው ከወንድሜ ጋር ቅድም ስታወሩ እየሰማሁኝ ነበር። ስለ ክርስትና የሚለው መጽሐፍ ቅዱስ ላይ ተጽፏል ወይ? የክርስትና እምነት የሚለው ተጽፏል ወይ የሚለው ነውና ክርስትና ሐዋርያዎቹ ክርስቲያን ናቸው ወይ ላልከው ጥያቄ መልስ አገኘህ? አላልኩም። እግዚአብሔር ክርስቲያን መጽሐፍ ቅዱስ ላይ ክርስትና የሚለውን መጽሐፍ ቅዱስ አምጣ አላልከውም እንዴ? ማስረጃ ፈልጋለሁ ስትል ነበር። ማንንም ልበላ ዳንተኛ አልኩኝ። እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ? ምንም ነቢያቶች ክርስቲያን ሆኖ ብለው አዘዋል ወይ ነው? ክርስቲያን ነበሩ ወይም አልነበሩም? አሁን ለምሳሌ ሐዋርያዎቹ ክርስቲያን ነበሩ ወይስ አልነበሩ? እባክህ አዳምጥ። እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ? መጽሐፍ ቅዱስ ወይም ነቢያቶች ክርስቲያን ሆኖ ብለው ህዝባቸውን አዘዋል ወይ? ይሄ ነበር ጥያቄ። ኦኬ፣ እኔ የምጠይቅህን ጥያቄን ስማኛ፣ አንተ ሌላ አትጠይቀኝ። እኔ ሐዋርያዎቹ ክርስቲያን ነበሩ ወይስ አይደሉም ነው። ቅድም ስትጠይቅ የነበረው ብለህ አልጀመርክልኝም ነበር እንዴ? መልሰው እንጂ እኮ ጥያቄውን እየደገምኩልህ ነው። እሱን ተውና ሐዋርያዎቹ ክርስቲያን ነበሩ ወይስ አልነበሩም? ሐዋርያዎቹ የክርስቶስ ሐዋርያዎቹ 12ቱ ሐዋርያዎች ለሐዋርያት አይደለም ጥያቄ። አምላክና ነብያት አስተምረዋቸዋል ወይ? ትምህርት ነው። ቆይ አንዴ፣ አምላክ በነብያት በኩል ክርስቲያን ሁሉ ብሎ አዟል አላዘዘም? አንድ ሰው እሺ፣ እመልሳለሁና አንዴ እነ ጳውሎስ፣ ጴጥሮስ፣ እነ ዮሐንስ ክርስቲያን ነበሩ ወይስ አልነበሩም? አንዴ መልስልኛ። እኔ ጥያቄ አለኝ ብዬ እኮ ነው። በቅደም ተከተል ለመሄድ እኮ ነው። እኔ የፈለከውን ጥያቄ ትጠይቀኛለህ። ዶንት ወሪ እኮ የምፈልገውን ጥያቄ ልጠይቅህ። አዳምጥ። የምትመልስ ከሆነ ከአንተ የቀደመውን ልጅን ጥያቄ አንስተሃል መጀመሪያ። ወይ አንተ ከመጠየቅ በፊት እኔ ልጠይቅ። ወይ ወንድሜ ውሱዬ እባክህን እስቲ እኔ የምጠይቀውን ጥያቄ መልስና። እሺ፣ ስለ እስልምና ጠይቀኝ የምትፈልገውን ጥያቄ። እሺ፣ ጥያቄ መልስልሃለሁ። ስለ ክርስትና እንድጠይቅህ የምትፈልግ ከሆነ እኔ የምጠይቅህን ጥያቄ አዳምጥ። ከዚያ በኋላ መልስ። ሁሴን ወይ እሺ፣ አንተኛ ሚውተን አንሳ። ከታች ያለው አንቺ ዘለቀ አረፍ በይ ትንሽ። አሎ ታሬ
እኔን ነው አንተ አረፍ እንዳይደክመህ። እሺ ውሃ እየጠጣህ ውሃ ልጋብዝህ አይሻልም? ሻይ ያው ነው ምሽት ነው። ሻይ ምን ይሰራል? ቀህዋ ነው እንጂ ሜሮን አለሽ ከላይ እኔም በቃ ዝም በላከን ውስጥ የትላከው ተማማ አንመለስክልኝም ጥያቄ ስንጠይቅና እስከመለስ ድረስ ምትፈርገሻል። አንቺ ሚዩት አረከኝ ጥያቄን ሳትመልስልኝ። ጥያቄሽ ምንድን ነው? ቁርአን ላይ ታቦት አለ ታቦት የሚል አለ ወይስ የለም? ምን ያልኩክ በቃ ልመልስ። አሁን አዳምጪ እሺ። ሚዩት አድርጊ። አንድ ደግሞ አንድ አንተ የምታወራው በቁርአን አስተምሮ የምታወራው ነገር እኔ አሁን አይገባኝም። አሁን እኔ ያየሁትን ነው ቁርአን ገልጦ ነው ያሳየኝና አለ ቁርአን ላይ ታቦት የሚል አለ። ታቦት ደግሞ እንደምትለው ሳጥን ሳይሆን ታቦት ቃል ኪዳን ነው። እሱ እንዳለኝ ከሆነ ማለት ነው ከአንተ በላይ የሆነ መስጊድ ገብቶ አዛን የሚያደርግ ትልቅ የሙስሊም ሽማግሌ ነው እኔን ይሄን ገልጦ ያሳየኝም ያስረዳኝም። ስለዚህ አንተ ልትክድ አችልም። ይኸውልህ ባለፈውም የሆነ ጥያቄ ጠይቄ ነበር። ኢሳ የማርያም ልጅ የናይላት ነው ጠይቃ ሳልመለስ ካንተ የሚበልጥ ነው። እኔን አይበልጥም። ልጅ ነው አንቺ የነገርሽን ሰው አይበልጠኝም። ነገር ሚውት አታርገኝ፣ አትበላለብኝ። እሺ ችግር የለውም። እኔ አላቅም ግን አንዴ ሚውት አድርጊ። ቁርአን ላይ ታቦት አለ ብሎ የክርስትናን ታቦት የነገራት ቄስ ማን ነው? ሼህ ካለ ወላሂ ላዚም ከነዚህ እዚህ ከሚጽፉት አይሻልም። ማሽቶሻ ሳጥን ነው። ማስረጃ ለሳይሽ አጥቼ ሳጥን እንጂ ሌላ አይደለም። አህሜት ትራንስሽንና ጥያቄውን ጠይቂና ከዚያ ከኔ መልስ ጠብቀሽ እኔ መመለስ ጀምር ጊዜ የሚት አድርገሽ ታዳምጫለሽ። ሳጥን የምትለኝ ከሆነ ይቅርብኝ። ወደ ጥያቄሽ በቃ ጥያቄው ይቅርብኝ። ሳጥን አይደለም አንድ በአንድ ቁርአንን ከፍቶ ተርጉሞ ነው የነገረኝ። እና ያሳየን ክፈችና ትልቁ ላይ ነሽ ቀጣፊ ክፈች፣ ያላ ክፈች። አትሳደባ ነው ባህሪሽ ነው። እዚህ ጋር መሳደብ እኮ አይደለም። ይኸው ያለውን ነገር አትካዱ። ያለውን ይሄ ስድብ አይደለም። ቀጣፊ ማለት ተሳዳቢዎች ናቸው ማለት ነው። ሚውት አታድርግም እንዴ? አንተ በመለስ አቅቶ እኮ ነው ዝም ያልከው። ሚውት አድርግ። ቀጣፊ ማለት ስድብ አይደለም ልጆች። ክርስቶስ መጽሐፍ ቅዱስ ላይ ሚውት አድርግ። ቀጣፊ ማለት ስድብ አይደለም። አንድ ሰው የሌለን ነገር በሰው ሃይማኖት ላይ ከተናገረ ያ ነገር ለእናንተ ምንም አይመስላችሁም ማለት ይሄ ቅጥፈት ይባላል። ማስረጃ ማምጣት የማይችለውን ነገር የሚዋሽ ከሆነ ሰውዬው ውሸታም ቀጣፊ ይባላል። ክርስቶስ መጽሐፍ ቅዱስ ላይ ደንቆሮ እያለ ይሳደባል። ስድብ ነው ይሄ አይደለም። የማይሰሙ ሰዎችን ደንቆሮ ማለቱ ባህሪያቸውን ተናገር እንጂ ተሳደብ አይደለም ነው የምትሉት አይደል? አሁንም እኔ ቀጣፊ ያልኩት ምንድነው በእምነቴ ላይ መታ የሌለውን ነገር አለ ብላ ስለዋሸች ነው። አይ ያላሸውን ካለች ማስረጃ ታውጣ። ትልቁ ላይ ነች። ያላ አፍታህ ክፈች ማስረጃ የለሽም አይደል? የለኝም በይ። በራሷ ጊዜ ወርዳለች። ያም የለም ውሸታ ነው።